ደሬ አሁን ያ ሁሉ የጌታ ሞገስ ከላው ላይ ተገፎ ያ ሁሉ ሞገስ ከላው ላይ ተገፎ እንደዚህ ሆኖ ቀርቷል። ያ እናንተ በቃ የእግዚአብሔር ክብር ከላያችሁ ሲርቅ የምታዩት ማለት ነው። መጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። ፓስተር ተስፋዬ ጋቢሶ፣ እነ ገዛኸኝ ሙሴና እነ ዶክተር አታላይ ማለት ነው። እነዚህ ሰዎች ብራዘር ትልልቅ ሰዎች ናቸው። ፓስተር ተስፋዬ ስልኬ ላይ የደወለ ቀን እጄ ላይ ተንቀጠቀጠው ማየው ገዛኸኝ ሙሴ እዚህ እንደምታዩት ማለት ነው። ያንን መዝሙሮች ይሄ አባት ነው ወይ ይሄ ታላቅ ወንድም ነው ወይ እግዚአብሔር ሰው ነው ወይ ዘመረው ብለህ ትላለህ። ይሄ ነው መብቱ ነው። ለህዝብ ነፃነት መቆርቆር መብቱ ነው፣ ይችላል። ግን ጽንፍ ረገጠ፣ በጣም ወጣ። እነሱንም ማስረዳት ስለምፈልግ መጀመሪያ እኔ ብቁ መሆን አለብኝ ብዬ ነው የጠየቁ። ቴንክ ዩ ወንድማችን፣ ጥሩ ጥያቄ ነው። ያ እንግዲህ የእባቡ በትር ተብሎ የሚባለው አርዌ በትር ተብሎ በኦርቶዶክስ ይጠራል። ጳጳሳቱ የሚይዙት በግራና በቀኝ ያለ መስቀል መሃል ላይ አድርገውበት በግራና በቀኝ ምላሱን ያወጣ ሁለት ወርቃማ እባብ አሉ። መጽሐፍ ቅዱሳዊ ነው ወይ? አይደለም። አዲስ ኪዳናዊ ነው ወይ? አይደለም። እንኳን አዲስ ኪዳናዊ አይደለም፣ ብሉይ ኪዳናዊም አይደለም። ኦኬ። እንደው እንደ ምክንያት ግን አድርገው የሚጠሩት ሙሴ በምድረ በዳ እባብን እንደሰቀለ ብሎ የሚለው ያንን የነሐሱን እባብ ነው። እሱ የነሐስ እባብ ነው የሰቀለው። የእነሱ ግን የወርቅ ቅብ ነው። የወርቅ ቅብም ቢሆን እንኳን ራሱ እሱ በአንድ ወቅት ላይ እዛ በምድረ በዳው ላይ የነበረው ህዝብ ምንድነው በእባቡ የተነደፈን ህዝብ ጌታ በዓለባ ላይ ስቀለው አለው። እሱም ባያችሁ ሰዓት ላይ ትድናላችሁ ብሎ አለው። መንፈሳዊ ትርጓሜ የነበረው እሱም ከጌታ ከኢየሱስ ክርስቶስ ሞት ጋር በተገናኘ ነው። በቃ እሱም የነሐስ እባብ ነው። አንድ ነው እባቡ ማለት ነው። እዛ የነበረው የተሰራው ማለት ነው። እሱም እዛ ጋር ከሰጠው አገልግሎት ያለፈ ምንም ተራ እርካሽ የሆነ ነገር ነው። በንጉሱ በሕዝቅያስ ዘመን ሕዝቅያስ በነገሰ የይሁዳው ንጉስ ሕዝቅያስ በነገሰበት ዘመን እሱ ነሁሽታ ብቻ ብሎ ነሐስ ብቻ ብሎ ሰባብሮ ጥሎታል ማለት ነው። ያንን በሙሴ ዘመን የተሰራው የነሐስ እባብ እስከ ንጉሱ ሕዝቅያስ ዘመን ድረስ መጥቶ ነበር። ይሄ ማለት በ700 ኤዲ ማለት ነው። ኢሳያስ የነበረው ሕዝቅያስና ኢዮአታም አካዝና ምናሴ በነበሩበት ዘመን የነበረ ነው። የይሁዳ ምናሴ ሳይሆን ኢዮአታም፣ አካዝ፣ ሕዝቅያስና ሌላኛው ብቻ አራቱ የይሁዳ ነገስታት በነበሩበት ዘመን የነበረ ነው ኢሳያስ። እና በዚህ ያህል ዓመት ርቀት እስራኤል ያጥኑለት ነበር፣ ሰባብረው ጥለውታል። እና ከኦርቶዶክስ እባብ ብላ ከምትይዘው ጳጳሳቱ ከሚይዙት ጋር ምንም ግንኙነት የለው። ምንም የመልክም የብዛትም የዲዛይንም ምንም ነገር የለውም። እና አርዌ በትር ነው ተብሎ የሚባለው በኦርቶዶክስ መንፈሳዊ ትርጉም አለው ወይ? ምንም ትርጉም የለው። አዲስ ኪዳናዊ ነው ወይ? አይደለም። ሐዋርያት አስተምረዋል ወይ? አላስተማሩ። ከየት ነው ያመጡት? እንደውም እኔ የአረማውያን ምልክት ነው የምወስደው ማለት ነው። አይ ኤርሚያስ ተሳስታል ብሎ የሚል ኦርቶዶክሳዊ አገልጋይ ማንም ካለ መጥቶ ከኔ ጋር በዚህ ጉዳይ መነጋገር ይችላል። ኦርቶዶክስ ገብቶ የሚሳደብላት እንጂ ገብቶ በእውቀት የሚሞግትላት ሰው እያጣች ያለችው ማለት ነው። ገብቶ ግን የሚሳደብላት እናትህን እንዲህ ላድርጋት ብሎ የሚወርድ ግን አንድ ማዕት ትውልድ ነው ያፈራቸው። ግን ካሉ መጥተው መናገር ይችላሉ። ስለዚህ አርዌ በትር መጽሐፍ ቅዱሳዊ ያልሆነ ከሐዋርያቱ ያልነበረ መጽሐፍ ቅዱሳዊ ብሉይም አዲስም ኪዳንም ያልሆነ ነው ማለት ነው። ሁለተኛ ሚዩት አድርገው የገባው ሰው የሥላሴ ቤተክርስቲያን በእባብና በዘንዶ ይጠበቃል። በኦርቶዶክስ ውስጥ ነው ያውቃለሁ። ይህም ብቻ አይደለም። በቤተክርስቲያናቸው ውስጥ ዘንዶ ከታቦቱ ካለበት መንበር ስር ገብቶ ይተኛል አለ። በስርዓት የምናሳየው ወሎ ክፍለ ሀገር እንደውም የሊቁ የአባ ጊዮርጊስ ዘጋስጫ አገር ተብሎ የሚባልበት ማለት ነው። በሱ ደብር ውስጥ
ራሱ መጽሐፉ አለ፣ ቪዲዮ አለ፣ የተናገሩት ሰዎች ሁሉ ጭምር ማለት ነው። እና በስርዓት ይታወቃል። እና ጸበል ስትሄድ ጸበሉን የሚጠብቀው እባብ ነው ዘንዶ ነው ይለዋል። ገዳም ስትሄድ ገዳሙ የሚጠበቀው በንብ ነው ይለዋል፣ በነብር ነው ይለዋል። በባለፈውም እያሳየው ነበር። ትግራይ ውስጥ የመጀመሪያ ገዳም አሁን በአዲስ ሰርተው አዲስ ገዳም የመጀመሪያ ከታቦቱ በፊት ቀድሞ ያስገቡት ዘንዶውን ነው። ዘንዶ ተጠቅልሎ አሳይቻለሁ። አሁንም ቪዲዮ ማሳየት እችላለሁ። ይሄ አሁን ክርስቲያናዊ ነው አረማዊ ልምምድ ነው? ይሄ አረማዊ ልምምድ ነው። ለዚህ ነው ኦርቶዶክስ ቤተክርስቲያን በትራዲሽን ውስጥ አንድ መዓት አሰስገሰስ አስገብታለች። ታደሽ ብለ ሲላ ታድሶ አያስፈልገኝም ብላ ኢሳያስ ማነው በሶፎንያስ መጽሐፍ ላይ ህዝቤ በአታላው ላይ ተቀምጠዋል እንደተባለ በጣም ብዙ አታላ ላይ ተቀምጠዋል። ሲጀምር እስኪ እግዚአብሔር መላእክቱን ስላንተ ያዛቸዋል አይደል ብሎ የሚለው ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል አለ። የመድኃኔዓለም ቤተክርስቲያን በእባብ ይጠበቃል ብሎ ያለህ ቀን ነው ትብትህን ቆርጠ ከዛ ማውጣት ያለብህ አንተ። መድኃኔዓለም ነው በእባብ የሚጠበቀው እኮ የሥላሴ ቤተክርስቲያን አይደል? አብ ወልድ መንፈስ ቅዱስን ይጠብቀዋል አይደል? ዘንዶ ቁጭ ብሎ እባብ አናቱን ቀጥቅጬ በሰይፍ ቆራርጬ ይጥልሃል አሉ። እነሱ ግን ያመልኩታል፣ ይፈሩታል። አሁንም ላሳይ ይችላለሁ። ዘንዶ ቆሞሱ ቁጭ ብለው ዘንዶ ካልፈቀደ በስተቀር ጸበል ገብታ አታጠምቅም፣ ማን አትቀዳም። የሚያጠምቅ ዘንዶ አላቸው። ዘንዶ ያጠምቃል እያሉ ያምናሉ። በትግራይ ሁሉ ጭምር ማለት ነው። እዚህ በአዲስ አበባ ዙሪያ አራብሳ ውስጥ በጅብ የሚጠበቃለ። ጅብ አህያ የሚበላ ጅብ በጅብ የኦርቶዶክስ ተዋሕዶ ቤተክርስቲያን ትጠበቃለች። ጅቦች አሉ በስርዓት እያሳዩ ይኸው እዩ። መቼስ እንዲመሰላችሁ የእመቤት የገናንነቷ ጅብ አስራ እየተባለ ማለት ጅብ አስራ የሚባል ቦታ አለ። ጅብ አስራ ከርከሮ ለቃ ምናምን ነገር እንደዚህ። ይሄ ኮተታ ኮተት ነው። ብራዘር የጌታ እናት ማርያምን ነው በጅብን ታስጠብቃት። ሲጀምር ማርያም እዛ የለችም። የአረማውያን ልምምድ እንጂ በሐዋርያቱ ዘመን እንዲህ አይነት ልምምድ የለም። በብሉይ ኪዳን ዘመን እንዲህ አይነት ነገርኛ አናቅም። እባቡም ተብሎ የተባለው ተራ እባብ ነው። ጳጳሳቱ ይዘውት የሚሄዱት አሮዌ በትር የሚባለው ተራ አረማዊ ልምምድ እንጂ መጽሐፍ ቅዱሳዊ ቢብሊካል ግራውንድ አለው ብሎ የሚል ሰው ካለ መምጣት ይችላል፣ እኔ መጠየቅ ይችላል፣ እኔም ጠይቀዋለሁ። እና ይሄ ነው መልሴ። ቴንኪው አይዛክ። እሺ ወደ ሌሎቹ እንሂድ። ቅዱስ ሚዩት አድርገው ከአንተ ፊት የቀደሙ በጣም ነው የማመሰግነው። ስፔሻሊ በደንብ ነው በቃ ግልጽ አድርገህ እንትን ያደረክልኝ። በጣም ሞር እንትን ስላለብኝ ነው፣ በጣም ገኖ ስላየሁት ነው። ገባ ይሄ አሁን እንዳልከው የሌላ አይነት ስፕሪት እንደሆነ ይሄ በቃ ሎጎ የተሰራበት ልክ አይኑ ምላሱ በጣም ትኩረት ሰጥቼ አይቼው፣ እንዴት ነው ታዲያ ይሄ በመቅደስ የሚኖረው በቤተ ክርስቲያን ውስጥ በቅድስና በንጽህነት እንዴት ነው? በጣም ስላስፈራኝ ስላስገረመኝ ነው በቃ የከነከነኝ። እንዴት ነው በላጩ ህዝብ የማይታየው? እንዴት ነው እነዚህ ጠቢብ ነን የሚሉት የቤተ ክርስቲያን ትልልቅ አባቶች እንዴት ይህንን አያወግዙም? እንዴት አይከለክሉም? ወይስ ማላቀው ጥልቅ መጽሐፍ ቅዱሳዊ ነው ብዬ ስለከነከነኝ ነው እድሉን አንተን ጸገኝ የጠየኩ። ሁለተኛውም ደግሞ እንዳልከው ነው፣ ያው በጣም በኮንፊደንስ ብዙ ህዝብ ወደዛ ቦታ እየፈለሰ በእንደዚህ ይጠበቃል በዘንዶ። እንዴት ይሄ ቅዱስ ቦታ ከተባለ የእግዚአብሔር ነገር አለበት ከተባለ እንዴት ይሄ እርኩስ ነገር ከዚህ ጋር እንዴት በቃ አንዳንዴ ከአቅምና ከአእምሮ በላይ ይሆናልና ቴንኪው በደንብ ነው ያስረዳኸኝ። እግዚአብሔር ባርክ። ቴንክ ዩ ወንድሜ ይስሐቅ። እሺ ቴንክ ዩ አይዛክ። በቂ የሆነ መልስ አገኘ ማለት ነው። ሚዩት አድርገው። አይዛክ ልጠይቀው በቃ እታች ወረድክ ማለት ነው። እድሉን እንድሰጥህ ስርዓት የሚባል ነገር አለ ቤት ውስጥ። ኦኬ ከአንተ በፊት ተስፋዬ አለ። ተስፋዬ ከየት ቤተ እምነት መሆን መጠበቅ ነበረበት። ስለዚህ ታች ኮፒ ሊንክ ሼር ታብ እያልክ ትሰማለህ ማለት ነው። ቤቱ የስርዓት ቤት ነው፣ ዝም ብሎ መፈንጫ አይደለም። እሺ ተስፍሽ እንኳን ደህና መጣህ። ከየት ቤተ እምነት ነው? ተስፋዬ ወይ ኤርሚ ሰላም ነው? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን ሁሉ ሰላም ነው። ደህና ነን። ከአንተ ጋር ለማውራት እድል ስላገኘሁኝ እጅግ አድርጌ አመሰግናለሁ ጌታን። ቴንክ ዩ ብራዘር። እኔ ያው አማኝ ነኝ። እሺ ብዙ ጊዜ ስታስተምር እሰማለሁ እና ከስር ሆኜ ኦኬ ዛሬ ደግሞ ከአንተ ጋር ለማውራት አንድ ጥያቄ ብቻ ነው ያለኝ፣ መጠየቅ የምችል ከሆነ። እሺ
ጥያቄ ደግሞ ምንድን ነው? ብዙ ጊዜ ጌታ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል የሚል ጥያቄ አለና በዚህ ላይ በደንብ እንድታብራራልኝ። እኔ ባለሁበት አካባቢ ትንሽ ያው የወንጌል ስርጭትም ስለምሰራ እና ይሄንን እንድታብራራልኝ። ሁለተኛው ደግሞ የአክብሮት ስግደት የሚባል ነገር አለ እና ስንት አይነት ስግደት ነው ያለው? ይሄም ትንሽ ግር ስለሚለኝ። የት ቤተክርስቲያን ነህ አንተ? በጌታ የት ነው የምታመልከው ጌታ? እኔ አምቦ አካባቢ ወንድማማች ቤተክርስቲያን ነው የማመልከው። ወንድማማች ቤተክርስቲያን። እሺ፣ እዛ በወንጌል ስርጭት ነው የምታገለግለው? አዎ። ተምረሃል? መሰረታዊ ክርስትና ትምህርት ተጠምቀሃል? አዎ ተምሬያለሁ። ጥምቀትን፣ አገልግሎትን፣ ደቀ መዛሙርትን ተምሬያለሁ። ደግሞ እያስተማርኩም ነው የተወሰነ። ያው የወንድማማቾች ቤተክርስቲያን በኢየሱስ ስም ነው የምታጠምቀው። አንተም እንደዛ ነው አይደል የተጠመቀው? በአብ በወልድ ነው በኢየሱስ ስም እንጂ። ኧረ አይደለም፣ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ነው የተጠመቀው። አዎ። ቤተክርስቲያኑ እንደዛ ነው የምታጠምቀው? እንደዛ ነው የምታጠምቀው። 4 ነጥብ። እውነተኛ ነህ፣ እውነተኛ ሰው ነህ። በዛ ቤተክርስቲያኒቱን በዛ እኛ ወንጌላውያን በዛ በአብ በወልድ በመንፈስ ቅዱስ እንጂ በኢየሱስ ስም አይደለም እናጠምቀው። ቼክ ክሮስ ላድርግ ብዬ ነው። ቴንኪው። ተባረክ። እውነተኛ ነው። ኦኬ። የጠየቀው ጥያቄ ላይ ተባረክ ወንድማችን፣ በርታ። የወንጌል ስርጭት ላይ በርታ። እሺ፣ እድል ልስጥ። ሚዩት አድርገህ ተቀመጥ። እሺ ቅዱስ፣ ሚዩት አድርገህ ሲሰጥ ነው የምታወራው። ተራ አለ። እየሰማኝ ከሆነ ማለት ነው። እየሰማሁ ነው። እሺ፣ ያኛውን ያልኩት የገባችሁ ሚዩት አድርጉ። ኦኬ። የክርስቶስ ከቅድስት ድንግል ማርያም ሲወለድ እኔ አሁን በጌታ ወንድሜ ስለሆንክ አንተ እንዴት ነው የምታምነው ምናምን ነገር ብዬ አልልህም። ክርስቶስ ጌታ ከቅድስት ድንግል ማርያም ሲወለድ በስጋና በደም ተካፍሎ ተወልዷል? አዎ። 4 ነጥብ። በስጋና በደም ተካፍሎ ነው የተወለደው። በስጋና በደም መወለድ ማለት መካፈል ማለት ምን ማለት ነው? የሰውን ተፈጥሯዊ ባህሪ ስጋና ደም ብሎ የሚለው ቃል ሰው ሲሆን ማለት ነው። ሰው ሲሆን ጌታ ሰው የሆነው ከሰው ነው። ሰው የሆነው ከሰው ነው። እሺ፣ በጣም ተንቀጭቅዣል። አንተ ታች ውረድ። በቃ 10 ትደበቃለህ። ሪፖርት ልታደርግም ስለምችል ተቀመጠ። ኦኬ። ሰው ሲሆን ጌታ ሰው የሆነው ከሰው ነው። ከቅድስት ድንግል ማርያም ማለት ነው። በወንድና በሴት ፍቃድ አይደለም። ያው ታውቃለህ ይሄንን። በድንግሊቱ በመንፈስ ቅዱስ ነው ጸንሳ የተገኘችው። የሰውን ተፈጥሯዊ ባህሪ ግን ገንዘቡ ሲያደርግ ወይ ደግሞ ሰው ሲሆን ጌታ የሆነው ከሰው ነው። የማርያም የማህፀኗ ፍሬ ነው ኢየሱስ ማለት ነው። የማርያም የማህፀኗ ፍሬ ነው። ስለዚህ ስጋና ደምን ተካፍሏል? አዎ ተካፍሏል። መካፈል ብሎ የሚለው ቃል የሰውን ተፈጥሯዊ ባህሪ ገንዘብ አድርጎ መያዝ ማለት ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው የሚለው ቃል ትዝ ይልሃል አይደል? ዕብራውያን ላይ በቃ ኢየሱስ ከኃጢአት በስተቀር አንተን ነው የሆነው። አንተ ያስከውን ስጋ ነው እሱ የሚያዘው። አንተ ያለህን ደም ነው እሱ የሚያለው። ኢየሱስ ይራብ ነበር አይደል? አዎ። አንተም ትራብ ነበር። አንተ ትጠማለህ አይደል? አዎ። ኢየሱስም ተጠምቶ ነበር። አንተ ደክሞ ነበር አይደል? አዎ። ኢየሱስም ደክሞ ነበር። አንተ አዝነህ ነበር። አዎ። ኢየሱስም አዝነው ነበር። ለምን? እኛ የያዝነውን ስጋ ስለያዘ ተርቧል። እኛ የያዝነውን ስጋ ስለያዘ ተጠምቷል። እንደኛ በነገር ሁሉ ሰው ስለሆነ ከኃጢአት በስተቀር እኛን የሆነው ለማለት ነው። ስለዚህ ስጋና ደም ተካፍሏል? አዎ ተካፍሏል። አልተካፈለም? ማህፀኗ ውስጥ ገብቶ እንደ ከረጢት ነው የተቀመጠባት፣ ምንም ንክኪ የለውም የሚባለው ነገር ይሄ በጣም ሰይጣናዊ ትምህርት ነው። እንደዚህ ብለው የሚሉ ሰዎች ካሉ እንዳትሰማቸው፣ እንዳትከተላቸው። አንተም እንደዚህ ብለህ የምትል ከሆነ አቁም፣ ስቶፕ። ኦኬ። ንክኪማ በደንብ ነው ያለው እንጂ ንክኪ ስላለው አይደል እንደ እናቱ የተባለችው? ንክኪ ስላለው አይደል እንደ የዳዊት ልጅ የተባለው? የዳዊት ልጅ እኮ የተባለው ከዳዊት ዘር በስጋ ስለተወለደ ነው።
የስጋና የደም ንክኪ ከሰው ልጆች ጋር ምንም የለውም ይላሉ አንዳንድ ሰዎች። ኖ ኖ ኖ ኖ፣ እንደዛማ ከሆነ ሰይጣናዊ ትምህርት ነው አለው እንጂ ወገን አለን። ወንድሞች ብሎ ሲጠራ አያፍርም ብሎ ያለው ከኃጢአት ፍስቀር በነገር ሁሉ እኛን ስለሆነ ነው እና ተካፍሏል። ይህን ጉዳይ ለማወቅ ከፈለክ የኔ የዩቲዩብ አካውንት ላይ ኤርሚያስ አበበ ኦፊሻል ብሎ የሚለውን ካወቅከው እዛ ገብተህ ከዛሬ 10 ዓመት አልሞስ ከ9 ዓመት በፊት 11 ዓመት ወደ ሚዲያ በመጣው በሁለት ዓመታቶች ጊዜዎች ውስጥ በጣም ብዙ ጊዜ በዚህ ጉዳይ ላይ አስተምሬያለሁ። ገብተህ ዩቲዩብ ላይ ቪዲዮውን ስማው። እሺ ኤርሚዬ፣ የእኛ ቤተ እምነትም እንደዚሁ አይነት ነገር ነው ያላት። ማለት እንደዚሁ ከአንተ ጋር ሀሳብ ተስማማለች። ምንም ተካፍሏል በሚለው ነው እኔም እስካሁን ያለኝ እውነት። ሌላ ደግሞ ሁለተኛ ጥያቄ ደግሞ ይሄ የአክብሮ ስግደት እየተባለ ስግደትን እየከፋፈሉ እንትን የሚሉትን ነገር እሱን በደንብ እንድታስረዳኝ እፈልጋለሁ። ለማን ለምሳሌ የአክብሮት ስግደት ለማን ነው ብሎ የሚሉት ከኦርቶዶክሳውያን ጋር ስታወራ ነው አይደል? ለምሳሌ ለማርያም፣ ለቅድስት መላእክቶችና ለማርያም እንዲህ አይነት ነገሮች አሉ የሚለው ነገር ላይ ትንሽ እሱ ላይ በቂ እንትኖችን ብዙም የለኝም፣ ግን ያ ነገር እንዴት ነው ያስኬዳል? በሀገራችን ባህል ባለበት አካባቢ ሽማግሌ ሰዎች አሉ አይደለ? የሀገር ሽማግሌ በእድሜያቸው ትልልቅ የሆኑ ስታገኛቸው እጃቸውን ስትጨብጥ ወጣቶቹ እነዚህ እንደምትጨብጠው ቸብ አድርገህ ምናምን ነገር እንደዛ አድርገህ ነው የምትጨብጣቸው? ኧረ አይደለም። እንዴት ነው የምትጨብጣቸው? ለየት ባለ ነገር ነው። እነሱ ሰላም ስላቸው እጃቸውን ትጨብጣለህ፣ ከጭንቅላት ግን ጎንበስ ዝቅ ብዬ። አክብሮት እሱ ነው። ኦኬ እንጂ እግር ላይ ከተወደቀ አምልኮ ነው። አሁን በሀገራችን እግር ላይ ሁሉ ወድቆ ታች ፊቱን ጫማውን ሁሉ ይስማሉ ጳጳሱ ምናምን ነገር ሁሉ። ይሄ በቃ አምልኮ ነው። ስለዚህ ማርያምን እንደዛ አክብረን ነው የምንሰግድላት ይላሉ። ውሸት ነው። ሲጀምር ውሸት የሚሆንበት ለምንድን ነው? ማርያምን አግኝተዋት አይተዋት አያውቁም። ሊያገኟትም አይችሉም። አሁን ቅድም እንደነገርኩ እንደዛ አገር ሽማግሌ እንደሆኑት አባት ስትጨብጣቸው ከአንገት ዝቅ አድርገህ አክብሮት ሰጥተህ ሰላምታ እንደምትሰጥ የዛን ያህል እንኳን እንዳትሰጥ ማርያምን አግኝተናት እናውቃለን? አይተናትም አግኝተናትም አናውቅም። ልናገኛትስ ልናያትስ እንችላለን በምድር ላይ ሳለን? በፍጹም። ለምን? የለችማ በስጋ። ምን ሆናለች? ሞታለች። አለቀ በቃ። ስለዚህ አሁን ኦርቶዶክሳውያኑ እኛ ለማርያም ያክብረው ስግደት ነው የምንሰግደው ብለው ሲሉ ማርያምን እያዩ ነው ወይስ ፊት ለፊታቸው ምን አቁመው ነው እንሰግዳለን ብለው የሚሉት? ስዕል ቅርጻ ቅርጽ አቁመው ማለት ነው። የጌታችን እናት እኔ ባገኛት የሀገር ሽማግሌዎችን ክብር በምሰጥበት በዚያ ልክ ነው እኔ ክብር ሰጥቼ ሰላም ምላት ማለት ነው። ለሀገር ሽማግሌዎች የሚሰጥ ክብር። አይ ማርያም ናት ተብሎ ሲባል ወይ የጌታ እናት ብዬ እግሯ ላይ ወድቄ ታች አልስምም፣ እግሯ ላይ ወድቄ አልሰግድም። እግሩ ላይ የምወድቀው ሳገኘውም ባላገኘውም ኢየሱስን ነው። ዮሐንስ ባየው ጊዜ እግሩ ስር እንደሞተ ሰው ወደቅኩ ያለው ኢየሱስን ነው። ኦኬ ኢየሱስን ነው። ባገኘችው ሰዓት ላይ መግደላዊት ማርያም እዛ በቢታንያው በስምዖን በለምጻሙ ቤት ጌታ በማዕድ ተቀምጦ በነበረበት ሳለ የአልባስጥሮስ ሽቶ ይዛ ስትመጣ
እግሩ ላይ ነበር ተደፍታ በፀጉሯ እግሩን እያበሰች በእንባዋ ታርሰው የነበር። እሱ ማለት ወርሽፕ አምልኮ ማለት ነው። እንደሱ አይነትን ለማንም አትሰጥም። ኢየሱስ እንደዛ እግሩን እየሳመችው እንደዛ በእንባዋ እያረሰች እንደዛ በፀጉሯ ስትጠርገው ኖ ኖ ኖ ኖ አይገባኝም፣ አይገባኝም፣ በጣም ተሳስተሻል፣ ተነሽ ብሎ አልገሰጻትም። ምን አለ? እንደውም ወደ ጋበዘው ሰው ዞር ብሎ ስምዖን እችን ሴት አይታታል አለው። አዎ አይቻለሁ አለ። ማነው? ስምዖን እችን ሴት አውቃታለሁ እንጂ አለው። እሱ እንደዛ እያደረገች በፀጉሯ እያበሰች እግሩን ስትስም አይተው እንዴት አጸያፊ ነገር ነው! ይሄ ሰው ነቢይ ቢሆን ኖሮ ያውቃት ነበር። እቺ እንደዚህ የምታደርገው እና እንደዚህ የምትሆኗ ሴት ማን እንደሆነች ባወቀ ነበር ብለው በልቡ ሲያወራ ስምዖን እችን ሴት አውቃታለሁ አለው። እኔ ወደ ቤት ስገባ ውሃ ለእግሬ አላቀረብክልኝም፣ ራሴም ዘይት አልቀባህም። በአይሁድ ካልቸር እንዲደረግ ነበር። ጉንጬንም አልሳምክም። እሷ ግን ከመጣሁ ጊዜ ጀምሮ እግሬም በእንባዋ ራሰችው፣ እግሬንም ከመሳም አላቋረጠችም። ይህንም ደግሞ ብዙ ኃጢአቷ ይቅር እንደተባለላት ያሳያል ብሎ አለው እና እግሩን ትስመው ነበር ይላል። ማለት ወርሽፕ ማለት ነው። ኦርቶዶክሳውያኑ ለስዕል ነው ወድቀው እየሰገዱ ለማርያም ክብር ነው እየሰጠን ነው ለሚሉት ኖ ማርያም በዛ ስዕል ላይ አታድርም፣ ቅዱሳን በስዕል ላይ ያድራሉ ብሎ የሚልም የለም እና ጣዖት አምልኮ ነው። የአክብሮት ስግደት የሚባልም መጽሐፍ ቅዱስ ላይ ያለ ከተባለም ለሰዎች ክብርን ከመስጠት አኳያ የተሰገደ ተብሎ የተባለው ሰላምታን ከመስጠት ጋር የተገናኘ ካልሆነ በስተቀር እኛ ለማንም እንድንሰግድ እንድናጎበድድ እግዚአብሔር አልጠራንም። እና ተባረክልኝ። እግዚአብሔር አብዝቶ ይባርክ። ኤርቢዬ ዮሐንስ ራእይ ላይ ያለውን ዮሐንስ መልአኩን ባየ ጊዜ በፊቱ ወደቀ የሚል እሱን ነው ብዙ ጊዜ የሚጠቅሱት እና ይሄ የአክብሮት ስግደት ከሚለው ጋር እንዴት ነው አብሮ መሄድ ይችላል? መልአኩ ምን ነበር ያለው ለዮሐንስ? እኔ ልክ እንዳንተው በእግዚአብሔር ፊት ለፊት የማገለግል ባሪያ ነኝ። ስለዚህ ገብርኤል ነው አይደል ባሪያ ነኝ ያለው? አዎ። ዮሐንስስ የጌታ ባሪያ ነው ወይስ የጌታ ጌታ ነው? ባሪያ ነው እንጂ። ገብርኤል ምንድን ነው? ባሪያ። ዮሐንስ ምንድን ነው? እሱም ባሪያ ነው። ኢየሱስ ምንድን ነው? ጌታ፣ የጌቶች ሁሉ ጌታ። በቃ ባሪያ ለባሪያ አይሰግድም። ገብርኤል እኔ ባሪያ ነኝ፣ ከዛ ቀጥሎ ያለው ቃል እንዳታደርገው ተጠንቀቅ ምትል ቃል አለች። በጠንካራ አነጋገር ነው የተናገረው። እንዳታደርገው ተጠንቀቅ። ኦኬ በቃ ዮሐንስ ባይዘዌ ዛጋ ሄዶ ከእግሮቹ ፊት የተደፋው በምዕራፍ 1 ላይ በሰባቱ የወርቅ መቅረዞች መካከል ሲመላለስ አይቶት የለ? ምዕራፍ 1 ላይ ጌታ። አዎ። እዛ ጋር ባየሁትም ጊዜ ምንድን ነው ብሎ የሚለው ከእግሮቹ በታች ወደቀው ይላል አይደል? ራዕይ መጽሐፍ ምዕራፍ 1 ላይ እዛ ጋር የተገለጠለት ፐርሰን፣ እዛ ጋር የተገለጠለት አካል መስሎት ነው ለመልአኩ እንደዛ ወርቆ የሰገደው። ኦኬ እና ገብርኤል ግን እንዳታደርገው ተጠንቀቅ ነው ያለው። ለምን? ገብርኤል ባሪያ ነው፣ የእግዚአብሔር ባሪያ ነው። ዮሐንስም የእግዚአብሔር ባሪያ ነው። ባሪያ ለባሪያ ይስገድ አላለም። ማርያም ለጌታ ባሪያው ነች፣ እናትም ብትሆን እንኳን ባሪያው ነች። ለዚህ ነው የባሪያይቱን ውርደት ተመልክቷልና ብላ ያለችው። ባሪያ ናት። ገብርኤልስ ባሪያ ነው። ወንድሜ ተስፍሽ ገብርኤል መጥቶ ነበር አይደል? ከማርያም ጋር ተገናኝቶ ነበር አይደል? አዎ። ሰገደላት እሱ ለእሷ? በጭራሽ። እሷስ ለእሱ ሰገደችለት? በጭራሽ። ዘካርያስም ጋር መጥቶ ነበር አይደል ገብርኤል? አዎ። ቄሱ ሰገደለት፣ ሌዋዊው ካህን ለገብርኤል አልሰገደለትም። ገብርኤልስ ለካህኑ አልሰገደለትም? አረ በቃ አንተም እኔም
ለማንም ማፈንደድ የለብንም። አለቀ። ስግደት የተገባውና የሚገባው አንዱ የታረደው በግ ከአብና ከመንፈስ ቅዱስ ጋር ስግደት ለስላሴ ብቻ ነው፣ ለእግዚአብሔር መንግስት። አለቀ። ምን ይላሉ? እንደውም በኦርቶዶክስ ቤተክርስቲያን አስተምሮት የካህን ስልጣን ከመላእክትም ይበልጣል ይላሉ። ባይዘዌ እንደዚህ የሚሉት በእውነት የክህነት ስልጣን ከመላእክት እንደሚበልጥ ለማሳየት ብለው አይደሉም። ሊበሉ ሲፈልጉ ነው። እኔ ቤተኛ ስለነበርኩ አውቃለሁ። ያው የዋዛ አይደለንም ነው። ህዝብ ላይ ሊስሉት የፈለጉት የዋዛ አይደለንም እኛ ነው። እና የካህን ስልጣን ከመላእክትም ይበልጣል አሉ። ኦኬ፣ ካህናት መላእክትን ይበልጣሉ ለማለት ነው። ጥሩ፣ እሺ። ታዲያ ገብርኤል ለሚበልጠው ለካህኑ ለዘካርያስ ለምን አልሰገደለትም? ገብርኤል በሚበልጠው በዘካርያስ በካህኑ ለምን አልተባረከም? እና ውሸት ነው። ገብርኤል ለማርያም አልሰገደላትም። ገብርኤል ለዮሐንስ ለዘካርያስ አልሰገደለትም። ዘካርያስም ለገብርኤል አልሰገደለትም። ማርያምም ለገብርኤል አልሰገደችም። በአካል እንኳን አግኝተዋቸው አልሰገዱላቸውም። እንኳን በፎቶማ ብራዘር ካርቶን በሙጫ ጣብቀው ኡራኤል ቤተክርስቲያንና አንዋር መስጊድ አጠገብ ቁጭ ብለው ጫት እየቃሙ በማስቲሽ እኮ የለጠፉት እኮ የነ ጎዶሮኒ አባባ ጎዶሮኒ ነው ጎዶሮኒ የሚባል ጣሊያናዊ ፓምፒሊ እና ጎዶሮኒ የሚባሉ ሰዎች ሲበሻሸቁ እርስ በርስ የጻፉትና የሰሩትን ፎቶ እኮ ነው። ቅዱስ ሚካኤል ሺ በክንፉ ሺ በክናፉ ብለው አሁን አሞራ የሚመስል ነገር ክንፍ አብቅለውለት ይሄ ሚካኤል ነው ይሄኛው ደግሞ ገብርኤል ነው ብለው አሉ። የገብርኤሉ በጣም ነው አስቂ ነው። እንደውም ይሄ ሚካኤል የሚባል አይታችሁ ከሆነ ጸጉረ ሉጫ ነው። በእርግጥም ጣሊያናዊ ነው ሰውየው። ቴላቴሌ እና ፒዛ ሲበላ የኖረ ሰው ነው። ጳጳሱና ሰውየው በነገር ተጠማምደው አንዱ አንዱን ሲያበሽቀው ፈረንጅ ሲበሻሸቅ በስዕል ነው የሚሰድብህ። ኢትዮጵያ ደግሞ በቅኔ ነው። እና ቴላቴሌ በልጦ ያደገ የጠገበ ጣሊያናዊ ሲጣሉ እና አንደኛውን ለማብሸቅ ጸጉሩ ልጫ ምናምን ነገር አድርጎ ሴት አድርጎ ሰራው ማለት ነው ሚካኤል ማለት የተባለው። ከዛ መልኩ እንደዚህ ቆዳ ቀለሙ እንደኛ ጥቁር የሆነውን እሱ ደግሞ አምጥቶ ይሄኛው ደግሞ ሰይጣን ነው ብሎ ሳለው። በጣም የሚገርማችሁ ግን ጸጉሩ አካባቢ ይሄ የተሰራው ሚካኤል ረገጠው ተብሎ የተባለው ሰውዬ ጸጉሩ ከአንድ አገልጋይ ጋር ይመሳሰላል። የጸጉራቸው ገባ ገባ ማለት አገልጋይ ያልኩት እሺ፣ ከአንድ ሰው ጋር ይመሳሰላል። አገልጋይ እንኳን ብሎ የሚለው ከማጋ አትሉም? ነገርን ያነሳዋልና ከማጋ ይመሳሰላል። እዚህ ጋር አንድ ፍርስ ያልኩበት ቪዲዮ አግኝቻለሁ። እስቲ ቆይ፣ ስስቅ ነበረ ትናንትና። ይሄ ወንድምና ይሄ ሰውዬ ጸጉራቸው ግንባራቸው ላይ አባትና ልጅ ነው የሚመስሉት። ይታያል ጸጉራቸው ዳጊ እንዳያይ ብቻ የራስ ቅላቸውና የራስ ቅሉ ስሙ ምን እንደሚል ራሱ ምን እንደሚል ስሙ እንዴት እንደሳቁ ዳጊ እንዳይሰማ። ኦኬ ቆይ ማለት ከዋባ ድክም እያለች የሆነ ቪዲዮ ትሰራለች እና ምንድን ይሄ ነገር ማለት ከዋባ የቅዱስ ሚካኤል ስዕል ያለ ከዋባ የቅዱስ ሚካኤልን ስዕል አለ አመላጣ ምናምን ኖርማል ነው ኩል ነው ምናምን አለችና ኦኬ እኔ እሱ ነው መጀመሪያ የያዘኝ ቪዲዮን እንዲያው ያደረገኝ መላጣ ኩል ነው አይነት የሚመስል ነገር ሳይ የተባረከች ተቺ ከዚህ መንግስት የራቀች ያለች ምናምን ማየት ጀመርኩኝ እና ግን የሆነ በቃ መላጣ ወዲያው ጠፍ ብላ መላጣ የሚደብረኝ ግን በጣም ምትጥሩ ከኋላ ቅዱስ ሚካኤል የረገጠው ጀለስ አላ ሴጣን ማለት ነው።
እሱን ሲስሉ ታውቃለህ። በቃ ራሱን ይሄ ነው በእውነት ጋይስ፣ ይህ የሰው ቤተክርስቲያናችን ድጋሚ ብታዩ እሱን ስል ደስ ዳጊን ፈልጋችሁ አምጡት። ዳጊን ሼር አድርጉና አምጡት። እንደ ዳጊ እዚህ ፎቶ ላይ የቀለደ ዓለምም እንዲቀለድበት ያደረገ ያለ አይመስለኝም። ሙድ ነው የያዘበት ዳጊ። ዘማሪ ዳጊን ሼር አድርጉት። ፈልጋችሁ አምጡት። ፈላልጋችሁ ና በሉት። አሁን እዚህ የዚህ ሰውዬ ወንድም ተገኝቷል። ቤተክርስቲያን ይህን ስዕል ትይልኝ እያለ ነው ዳጊ። ዳጊን ጥሩት። እሺ ምን እንደሚል አኪ በጣም አሳቀኝ። ኦኬ እሺ ስለሚያስታውስ ማለች አሁን እሷ ልጅ ብታየኝ እኔን እየሰበኩ ራሱ ብታየኝ ትፈረጥጣለች ማለት ነው። ዜድ ነኝ። እንዴት ነው ኤርሚ? ዜድ ነኝ አልገባኝም። ዜድ ነኝ አልገባኝም። ዜድ ተስፍሽ ሚዩት አድርገው። ቆይ ማን ነው ግሬስ ፎሬቨር የሚባለው? ኮፒ ሊንክ በጣም የሚያደርገው አቆም። አሁን ደግሞ ማለት ነው የሆነ በቃ አይ ቲንክ የሆነ ሲስተም አለ ኮምፒውተር ላይ ይመስለኛል። ኦኬ እሺ፣ ማን አንቺ ነሽ የምታደርጊው? አቤቱ ማረን። እሺ 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 ሰላም ለእናንተ ይሁን። ዜድ ነኝ። በሌላ አካውንት ነው እያደረክ ያለሁት። በጌታ በኢየሱስ ዜድ የኔ እህት ጌታ ዘመንሽን ይባርክ የኔ እህት። ኦኬ ተባረኩ። ኦኬ እና እንደዚህ አኬ እያሳቀን ነበር። ይሄ ነው። ስለዚህ አየህ እንደዚህ አይነት ቪዲዮዎችን ሰርተው ለዚህ ነው አሁን ለሚካኤል እንሰግድለታለን ብለው የሚሉት የአክብሮት ስግደት ብለህ ስላልከኝ ማለት ነው። ለዚህ ነው እነዚህ ምንድን ናቸው? ሁለት ጣሊያናዊ ተጠማምደው በነገር አንዱ ሲጎነትለው እንደዚህ አድርጎ ሰራው። ይሄ ፌሚኒስት የሆነ አድርጎ እንደዚህ ጭኑን የገለጠ ምናምን ነገር ነጭ አድርጎ ይሄኛውን ደግሞ ጥቁር አድርጎ ሰራው ማለት ነው። ድፍን ኢትዮጵያ ለዚህ ነው ሲሰግድ ይኖረው እኔንም ጨምሮ። ይሄን ፎቶ ስናይ ቅዱስ ሚካኤል ነው እያልን ማለት ነው። አሁን እሱ ይሄንን ፎቶ እንደረገጠው ይሄኛው እንደረገጠው እና ይሄኛውንም በሱም ላይ የሚሰራው መንፈስ እኔ አሁን ተራዬን እረግጣቸዋለሁ ሁለቱንም ማለት ነው። ያንን ዘመን ለመበቀል ደግሞ አድርገዋለሁ። እንዲህ አይነት ተራ ርካሽ ነገር በቃ ከክርስትናው ከወንጌል እውነት ስንወጣ ስንርቅ ወይ ደግሞ በሃይማኖት ውስጥ ሆነን በቃ የእግዚአብሔርን ቃል አለማወቅ በምን አይነት እውርነት ሰይጣን እንደመታን እኮ ብታዩ በጣም ነው የሚያበሳጭ። ሁሌ እናገራለሁ። እኔ ክርስትና የተነሳሁት ሚካኤል ቤተክርስቲያን በሚባል ላይ ነውና በወርሃ ህዳርና በሰኔ ሚካኤል ሁሌ ለክብረ በዓል እዛ እሄዳለሁ። ክርስትና አባቴም እዛ ስላለ እና ክርስትና አባቴ እዛ ነው ያለውና የገጠር ከተማ ነች። አራርሳ ገለታ ይባላል ክርስትና አባቴ እና እዛ ሲሄድ ሌሊቱን ሁሉ ማህሌት አድረን ከበሮ ስንመታ ታቦት ሲወጣ ከበሮ ስንመታ ላበላቦኝ እጅ አብጦ በተወለድኩበት አካባቢ ላይ የሚያውቁኝ ሰዎች ያውቁኛል። በከበሮ መምታት ማለት ነው። እና እንደዛ እጄ ሲቀጠቀጥ የነበረው ለዚህ ፎቶ ነበር። ታውቃለህ፣ ለዚህ ፎቶ ነበር። ለሚካኤልን ነው የምሰግድለት እያልኩ የእግዚአብሔርን ቃል ባላወቅኩበት ለዚህ ፎቶ ነበር። የአክብሮት ነው እያሉን ግን የአምልኮ ነበር የምንሰግድ የነበረው። ማለት እዚህ ስዕል ፎቶ ፊት በግንባራችን ተደፍተን ሚካኤል ስማን መልስልን እያን ስንል የነበረው ማለት ነው። አንድ ቀን ሰምቻለሁ ብሎ አልመለሰልኝም።
ለዘላለምም አይመልስልኝም። በዚህ መካከል ጌታ ኢየሱስ ነፃ ወጣኝና ወደ ወንጌል እውነት መጣሁ። ስለዚህ ብናገኛቸው የእግዚአብሔር መልአክ ይገለጣሉ እኮ ይገለጣሉ። እኔ በቅርብ እንኳን የማውቀው አለ ከአንዲት እህት ጋር በተገናኘ እግዚአብሔር ሴት ማለት ነው። የእግዚአብሔር መልአክ ይገለጣሉ አዲስ ኪዳን አለ እና በሚገለጡ ሰዓት ስገዱላቸው እንኳን አልተባልንም። እነሱም ስገዱልን አላሉ ብለውም አያውቁም። ጌታም አላዘዘም እና የአክብሮት ብለው የሚሉህ አግኝተዋቸው እንኳን ቢያደርጉት እሺ፣ ባላገኙበት ካርቶን ላይ ስዕል ስለው በሙጫና በማስቲሽ ለጥፈው በፕላስተር አያይዘው ግድግዳ ላይ ዝንብ ልጆቿን የምትወልድበት የምትኮስበት እስኪ አቧራውን አራግፊለት እየተባለ የሚራገፍለት ሸረሪት ላው ላይ እየደራለት ሸረሪቱ ከላው ላይ የሚጠረግለትን የአክብሮት የአምልኮት የጸጋ ምናምን ነገር ብሎ ከፋፍሎ ሰይጣን ምን ይበል ታዲያ ብራዘር? ቤት በኩል መጥቶ ህዝቡን የያዘው መንፈሳዊ በሚመስል ነገር መንፈሳዊ ያልሆነ ነገር ሲያስደርግ ለዘመናቱ ኖሯል። እኛ ከጉያው አምልጠናል። ያመለጠ ህዝብ ደግሞ ያስመለጠን ኢየሱስ ነው። ለሌሎች እንናገር። የአክብሮት የጸጋ የሚባል ስግደት ለማንም አንሰጥም። ለሰዎች አክብሮ ሰላምታን ስሰጥ በምንሰጥበት እንደዛ በአካል እንኳን ባገኛት የጌታዬን እናት እንደዛ ልክ ለሽማግሌዎቹ በምሰጠው አይነት ክብር ማለት የጌታ እናት መጣች ብዬ ከሌላው የተለየ ምንም የማደርገው እግሯ ላይ የምወድቅበት የምንከባልልበት እግሯን የምሰማበት አንዳችም ምክንያት የለም፣ አይኖርምም። ልጇም ጌታዬ እንዴት እናቴን ልኪያት እንደዚህ አታደርግም ብሎ አይለኝም። ለምን? እግር መሳም እግር ስር ድረስ ሄዶ መደፋትና መውደቅ መስገድ ወርሺፕ አምልኮ ይባላል። እሱን የማደርገው ኢየሱስ እግር ስር ብቻ ነው። አባቶቻችንም ሲያደርጉት ያየኑ እሱ ስር ብቻ ነው። አለቀ። በስተት ያደረገው ዮሐንስን እሱን እንኳን መልአኩ ዮሐንስ እንደተሳሳተ ስላወቀ እንዳታደርገው ተጠንቀቅ ነው ያለው። የዛሬውን አልፋለሁ ችግር የለውም አይደለም ያለው፣ እንዳታደርገው ተጠንቀቅ። መልአኩ እኮ ገስጾታል ዮሐንስን። ትክክል አይደለም እኮ ብሎታል ዮሐንስን። በአካል አግኝቶት እኮ ነው፣ በስዕል ፊት አይደለም ዮሐንስ እንደዛ የሆነው፣ በአካል አግኝቶት እግዚአብሔር መልአክ ተገልጦለት ማለት ነው። ይህንም ለገለጠልኝ መልአክ ነው ያለው። ስለዚህ ጌታን እጅግ አድርገን እናመሰግናለን። ተባረኩ ለማለት እወዳለሁ ማለት ነው። ኤርሚዬ በእውነት እንደ ዛሬ ገብቶኝ አያውቅም። የመጨረሻ እድል ካገኘሁኝ ቴንኪው ልልህ እፈልጋለሁ። ተባረክልኝ። አብሶ አሁን በተናገርከው ነገር ላይ በጣም ነው የገባኝና ብዙ ጊዜ ያው እኔ ባለውበት አካባቢ አሁን ታላላቆች እንኳን ሲመጡ ተነስተን ነው የምንቀበለው። ያው ኖር እያለ በእግዚአብሔር እያሉ እና ትልቅም ሲመጣ ማንም ሲመጣ ከማክበር የተነሳ ከወንበራችን ተነስተን ነው እንትን የምንለው እና ስለምናያቸው በአካል ስላሉ ነው የምናከብራቸው። ስለዚህ በአካል ለሌለ ላላየነው ነገር ክብር እንደማይገባ በአካል ላላየነው ነገር መሽቆጥቆጡ ልክ እንዳልሆነ በጣም በግልጽ ተምሬያለሁ። ጌታ ኢየሱስ አብዝቶ ይባርክ። ሌላው ደግሞ በጣም እጅግ ፈታኝ የሆነውና እንደኛ አካባቢ ያው እኔ ባለውበት አካባቢ ያው ኦሮሞም ስለሆነ ኢሬቻ በዓል እምነት ነው በሚለው ጉዳይ ላይ ትንሽ በጣም ትልቅ አከራካሪ ጉዳይ ነው። ባለፈው ሁለተኛ ጋር አሁን ለምሳሌ ኢሬቻ የሄዱ ልጆችን ወደ 15 አካባቢ የሚሆኑትን ስቀጣ እንዴት ትቀጣለህ? እንዴት ነው እንደዛ የምታደርገው? ምናምን ብለው ተነሶብኝ እና ልጆች እዛ ሄደው እንትን ብለው ማለት ነው እና ኢሬቻ በዓል ነው እምነት አይደለም እያሉ ከሚያወሩ ሰዎች ጋር ያው በጣም እንትን ብለውብኝ ልጆቹ እስከዛሬ እንትን ብለው ወደ ሌላ ቸርች ነው የሄዱትና ድንገት ይሄንን ምን ትላለክ? በጣም አስቸጋሪም ስለሆነ እንደኛ አካባቢ እኔ እንዳለውበት አካባቢ ኢሬቻ በዓል ነው ወይስ እምነት ነው? እንዴት ነው እስቲ ስለዚህ ያለ እውቀት
አንዴ ጠብቁኝ። እሺ ከዚህ በፊት ያነሳቸውን ነው አብዛኞቹ አሁን የምታነሳቸው የተናገርኩባቸውን ነው። እነሱን ቪዲዮዎች ብታይ ይቀላል። አሁንም ሄደህ ስለ እሬቻ የተናገርኩትን ዩቲዩብ እና ፌስቡክ ላይ ማየት ትችላለህ። ግን እዚህ መልሼ አጠር አድርጌ የምነግርህ እሬቻ የኦሮሞ ባህል እንደሆነ እናውቃለን። በዚህ ባህል ውስጥ ግን ሰይጣናዊ አምልኮ ግን በደንብ በግልጽ ነው የሚደረገው። ኦኬ፣ ለሚጠይቀኝ ሁሉ መልሳለን። ለምን እንዲህ ትላለህ ብሎ ላለ መልሳለን። በዚህ በባህል ውስጥ ሰይጣናዊ አምልኮ በደንብ ነው የሚደረገው። ሆራ አርሰዲን ብቻ ማየት በቂ ነው፣ እዛ የሚደረገውን ነገር ማለት ነው። ኦኬ፣ የሀገር ወፋና ቃልቻ ጠንቋይ አይደል እንዴ መጥቶ ዛፍ ቅቤ የሚቀባው? ዛፍ ቅቤ እየቀቡ በእምነት አይደለም ብሎ ማለት አይቻልም። አድባር ተቀበለሽ እየተባለ እንደሚመረቀው እንደሚደረገው ማለት ነው በደንብ። ስለዚህ የእሬቻ ባህል የኦሮሞ ባህል እንደሆነ የምናውቅም፣ በዚህ ባህል ውስጥ ግን ዲመኒክ የሆነ ስርዓት ሲፈጸም እናያለን። እውነቱ ያ ነው። በዚህ ጉዳይም ላይ ቪዲዮ የሰራት ስላለ ማየት ትችላለህ። ሌሎችም የቤተክርስቲያን አገልጋዮች የሰሩት ስላለ እዛ ማየት ትችላለህ ወንድማችን። እሺ፣ አመሰግናለሁ። ተባረክልኝ ኤርሚዬ፣ እድሉን ስለሰጠኝ ጌታ ኢየሱስ አብዝቶ ይባርክ። በእውነት አመሰግናለሁ። ቴንክ ዩ ወንድማችን። እሺ፣ ጸጋ ይብዛላችሁ። አይ ቲንክ ትንሽ ጥያቄ ልቀበል ይመስለኛል። ኦኬ፣ ታፕ ኮፒ ሊንክ ሼር ካደረጋችሁ ተባረኩ። በተለይ ታብታቧ ወደ 1 ሚሊዮን ብትገባ ዜድዬ ጌታ እግዚአብሔር ይባርካት። መወዳት እህቴ። እንደዚህ አይነት ልብ ያላቸው በጣም ብዙ ሰዎች አሉና ቴንኪዩ። እሷ መሆኗን በፍጹም አላወኩም ነበር። ገብታ እኔ ስትለኝ እሷ ኮፒ ሊንኩን እያደረገች ስለሆነ እናንተ ታብታብ ብታደርጉት እዚህ ላይ ማለት ነው፣ እዚህ ላይ ታብታብ ብታደርጉት በጣም ደስ ይለናል። ለጌታ ክብር ይሁን። እሺ፣ በተለይ ከሌላ ቤተ እምነት ያላችሁ ነገረ ድህነት ላይ በተገናኘ ጥያቄ ያላችሁ ሰዎች ካሏችሁ ከመዳን ጉዳይ ጋር በተገናኘ የወንጌል አማኞችም ከሆናችሁ ጥያቄዎችን ስናነሳ ከመዳን ትምህርት ጋር በተገናኘ ያለ ጥያቄ ያለ ሰው ካለ መቀበል እችላለሁ። አይዛክ ቅድም የሆነ ነገር ስትል ነበር ይሳቅ። ኦኬ ኤርሚዬ፣ ምንድን ነው መሰለ ወደ ልቤ ሙልት ያለ ነገር አለ ማለት እንደዚህ የምትወደውን ጌታ በጣም በቃ ዋጋ እየከፈልክ ነው፣ በጣም በሚታይ በተለይ አንተ ወደ መጣህበት ሁኔታ ላይ ስመለከት ወደኋላ በደንብ በቃ መገለጥ ያለባቸውን ነገር እግዚአብሔር ባንተ እየተጠቀመ እየተገለጠ ነው። ብዙ መረዳት ውስጥ እየገባ ነው እና አሁን ወዴት የሚሰማኝ አንድ ስሜት ምንድን ነው፣ አሁን ወደዚህ ወደ ዘመኑ የአገልግሎት ስርዓቶች እንዲሁም ደግሞ ይህ በምዕመናኑ ላይ አንዳንዴ የዛኛውን ቤት እንዴት ነው ልልህ የፈለግኩት እኛ ጋር ያሉትን ጉድለቶች ወይም ደካማ ጎኖች ወይ ደግሞ ሰዎችን ልብ ሊያጣምም ሊያሳምም ወይም ደግሞ ሊያንሸራትት ይችላል የሚለው አይነት ነገሮች ስርዓቶች ሊሆኑ ይችላሉ፣ የአዘማመር ጉዳዮች። አሁን በእነዚህ ጉዳይ ላይ ስለ ሜቢ ከኔ እውቀት በላይ ይሆናል። እናንተ ግን ለዚህ ኦዲየንስ ወይም ለዚህ ላሉት ባለስልጣናት እንደዚህ በአገልግሎት ዙሪያ ባሉ ሰዎች ቅርብ ናችሁ። ሞር በጣም እውቅና አለ፣ በጣም እውቀት አለ እና እንደዚህ አሁን በካውንስሎች ደረጃ በትልልቅ አብያተ ቦታዎች በዘማሪያን ቦታ ደረጃ ላይ በቃ አሁን ቸርቾች ላይ ባለባበስ ባዘማመር በተለያዩ አይነት ስርዓቶች ላይ የተሻለ ትልቅ ስራ ቢሰራ ይሄን ደግሞ እንደ ሐሳብ በቃ ማለት አንዳንዴ ያው ዞሮ ዞሮ የሚገለጠው ክርስትና ነው እና እናንተ እኮ እንደዚህ አሁን ቤተሰብህን ለማሳመን ወንጌሉን መጽሐፍ ቅዱስን ይዘ ከስርዓት የሚጀምር አይነት አጠያየቅ ያነሱባል እንዴ እናንተ እኮ እንደዚህ ምናምን ሲል ደግሞ ትልቅ ዋጋ የከፈሉ አባቶችን እናቶችን ስታስብ እንደናንተ አይነት እንደዚህ ቀን ከሌሊት ደግሞ ዋጋ ከፍሎ አይኑን አቃጥሎ ለጌታ እንደዚህ ዋጋ የከፈሉችን ሰዎች ስታይ ደግሞ ልብ ይሰበራል። እንደገና እዛ ጋር ደግሞ አላጉል ነገሮች ስታይ መስተካከል ግን ይቻላል። ምን ሳይል በቅጠል ነው ምናምን ይባል አባባል። አሁኑኑ መስተካከል አይችልም ወይ? ሳይሰፋ በጣም ከለተለት ዝም ሲባል ዛሬ ላይ ማንም የሆነ ቲክቶክ መክፈቻ ወይ የሆነ መቀለጃ የሆነ ግሩፕ ሲሰራበት ያን ስታይ
በተለይ ደግሞ እንደ አዲስ ክርስቲያኖች ብዙዎችን ይሰብራል፣ እንዳይመጡም ያደርጋል፣ ይከለክላል። የነበሩትንም ሊያወጣ ይችላል። በጣም ስር የሰደዱ ሰዎች ከሌሉ በእግዚአብሔር ቃል ዘመኑም እንደምታውቀው ነውና ይሄ ነገር ላይ ሁሌ ውስጤ ይታመማል። ለምንድን ነው ግን የአባቶች ብስለት፣ እውቀት፣ ጥበብ ምንድን ነው የጎደለው? ምክንያቱም በጣም ብዙ ሰዎች እንዳሉ ይሰማኛል። ምክንያቱም እግዚአብሔር እንደሚያዘጋጅ እንዳለው እግዚአብሔር አውቃለሁ፣ እንደሚያመጣም አውቃለሁ። ወደፊትም ገና እንኳን አሁን ላይ እና እሱ ላይ ቢሰራ እናንተ ትችላላችሁ ብዬ አምናለሁ። ከዛም በላይ እውቀት እንዳለ ስለማውቅ በቃ ለምንድን ነው ልብ የሚሰበሩ ነገሮች ትክክል ያልሆኑ በክልል ደረጃ በየትኛውም ቦታ ላይ አሁን ይሄ ወደ ቀበና ጋር ያለ ቤተክርስቲያን ቃለ ምንድነው የሚባለው ታግዘኛለህ? እሱ በቲቪ ላይ ፕሮግራም የሚያደርጉት ስርዓት ከቤተክርስቲያን መቅደስ ላይ አንዳንድ ገባ ቤተክርስቲያን ቦታ ላይ እንዴት ነው መርከስም በራሱ የለበትም። እኛ ብንሆንም መቅደሱ ያ የእግዚአብሔር ክብር የሚገለጥበት መንፈስ ቅዱስ የሚሰራበት ቦታ እስከሆነ ድረስ ብቻ የሚሰጠው ቫልዩ አለ እና ያን ነገር ባይታጣ መንፈስ ቅዱስንም ባናቀል እና ይሄ ነገር ይሰማኛል። እና በዚህ ላይ የምትለው ነገር ካለ ደግሞ ባሳስብ ብዬ ነው። ታናሽም ብሆን ተባረክ። አሜን። እሺ አሁንም ከዚህ በፊት የጮኩበትን ነገር ነው የምትናገሩት። ለምሳሌ ካሜራዬን አዙሬ ባሳይ ድንገት እስቲ ማለት ነው መቼ ያው ከ6 ዓመት በፊት ማለት ነው። ኦኬ እዚሁ ቀጥሎ የአባቶች ያለህ ብዬ ይድረስ ለመጋቢ ተስፋዬ ጋቢሶ፣ ለዶክተር ደረጀ ከበደ፣ ለነ አዲስ ወርቁ ምን ያልተጠራ አለ? ምን ያልጠራሁት አለ? ምን ያልጠራሁት አባት አለ? ይታይ ይድረስ የአባቶች ያለህ ብዬ ነው ማለት ነው። ይህን ቪዲዮ በሰራሁት ቀን እያለቀስኩ ነበር ስናገር የነበረው። አሁን ከጠየከኝ አኳያ አለባበስ፣ ዝማሬ ምናምን ነገር እኛ ቤት ያለ ለሌሎች መሰናከያ ለዳኑቱ እንቅፋት ላልዳኑቱ መሰናከያ ማነው ለዳኑቱ መሰናከያ ላልዳኑቱ እንቅፋት የሚሆን የተደረገ ነገርና ይድረስ ለመጋቢ ተስፋዬ ጋቢሶ፣ ለዶክተር ደረጀ ከበደ፣ ለመጋቢ ታምራት ኃይሌ፣ ለዘማሪ አዲሱ ወርቁ፣ ለመጋቢ ሸዋዬ ዳምጤና ለቀደምት ዘማሪያን ሁሉንም ዘርዝሬ እዚህ መጨረስ ስለማልችል ማለት ነው ብዬ እዚህ ክፍል ላይ የተናገርኩትን 2 ሰዓት የተናገርኩትን ቪዲዮ ገብታችሁ መስማት ትችላላችሁ። ምንድነው እየተደረገ ያለው? ምንድነው እየሰራችሁ ያላችሁት አባቶች ብዬ ማለት ነው። ይሄንን የተናገርኩት መቼ ነው? ከ6 ዓመት በፊት። ይሄ ቪዲዮ ዘግይቶም ቢሆን ያኔ አላወኩም ነበር እኔ እንደዚህ ድምፁን አጥፍቶ ስለነበር። አሁን እንደዚህ ዘማሪ ደረጀ ከበደ የለየለት ዘረኛና የለየለት ፖለቲከኛ መሆኑን አላወኩም ነበር ማለት ነው። ደሬ አሁን ያ ሁሉ የጌታ ሞገስ ከላው ላይ ተገፎ ያ ሁሉ ሞገስ ከላው ላይ ተገፎ እንደዚህ ሆኖ ቀርቷል። ያ እናንተ በቃ የእግዚአብሔር ክብር ከላያችሁ ሲርቅ የምታዩት ማለት ነው። ያንን መዝሙሮች ይሄ አባት ነው ወይ ይሄ ታላቅ ወንድም ነው ወይ እግዚአብሔር ሰው ነው ወይ ዘመረው ብለህ ትላለህ። ይሄ ነው መብቱ ነው። ለህዝብ ነፃነት መቆርቆር መብቱ ነው፣ ይችላል። ግን ጽንፍ ረገጠ፣ በጣም ወጣ እና አንዳንዶች ለኦሮሞ ነፃነት ምንድነው እሟገታለሁ ብሎ በቃ ጽንፈኛ አማራን ጠል ትግራይን ጠል ይሆናል። ለአማራ ነፃነት ታገላለሁ ብሎ ጽንፈኛ ትግሬ ጠል ኦሮሞ ጠል ይሆናል። ለትግሬ ህዝብ ታገላለሁ ብሎ ጽንፈኛ አማራ ጠል ኦሮሞ ጠል ይሆናል። እንደዚህ ያስታውቃል። የእግዚአብሔር ሰዎች መንፈሳችን ሴንስ እናደርጋለን። ኤኒዌይ ግን እንደዚህ አይነት ነገር ውስጥ አልነበረም በወቅቱ፣ ዝም ብሎ በነበረበት ጊዜ ነው። ይድረስ ብዬ ግን እኔ ያቀረብኩ ማለት ነው። እና ዘግይቶም ቢሆን ከዚህ በፊት ነግሬያቸዋለሁ። አሁን የሚቀርታ እንግዲህ ስሙን ሳነሳ የእግዚአብሔርን ሰው
ፓስተር ተስፋዬ ጋቢሶ ጋር ደረሰ ማለት ነው። ይሄንን መዝሙር የሰሙ ሰዎች ነግረውት አዩ ማለት ነው። ይሄንን የአባቶች ያለ ብዬ ያልኩበት እና መጀመሪያ ሲደውሉልኝ ጋሽ ደበበ ፓስተር ደበበ ለማ የቀጠና 2 ሙሉ ወንጌሉ ትልቁ አባት እሳቸው ናቸው የደወሉልኝ። እህት ረቂቅ የምትባል አሜሪካ ሀገር ያለች በእሷ በኩል ነው ስልክ ተወስዶ የተደወለልኝ እና እሳቸው አገኙኝ። በስም ነበር ማቃቸው የነበረው። ደወሉልኝ። ፓስተር ደበበ ለማ ማለት ነው። ታውቋቸው እንደሆነ አይዶን ነው ፓስተር ደበበ ለማ ማለት በሙሉ ወንጌል ቤተክርስቲያን ስርዓት በጣም ረጅም ዘመን ያሳለፉ እኛ አባት ማለት ነው። ደወሉልኝ፣ ማሳቸው ደወሉልኝ፣ አወራን ማለት ነው። እሳቸው አወሩልኝ፣ አወራን፣ ሶሪ ደወሉልኝ፣ አወራን እና ይደውሉልሃል ብለው አሉኝ። ይደውሉልሃል፣ ሰው ይደውልልሃል፣ ተስፋዬ ይደውልልሃል ብለው ለመጀመሪያ ጊዜ ስልኬ ላይ ይሄው ይሄ ፕሮግራም ከዛ በኋላ የተሰራ ፕሮግራም ነው። እዚህ የምታያቸው ፓስተር ተስፋዬ ናቸው። የዛሬ 4 ዓመት እኔ ያኔ 6 ዓመት ካረኩ በኋላ ወቅታዊ ውይይት ብለው እዚህ እኔ ፔጅ ላይ እንዲደረግ ተናገሩ። እውነቱን ፔጅ ላይ እንዲደረግ ያው ጋሽ ደበበ ፓስተር ደበበ ለማ የቀጠና 2 ሙሉ ወንጌሉ ፓስተር ተስፋዬ ጋቢሶ እነ ገዛኸኝ ሙሴና እነ ዶክተር አታላይ ማለት ነው። እነዚህ ሰዎች ብራዘር ትልልቅ ሰዎች ናቸው። ፓስተር ተስፋዬ ስልኬ ላይ የደወለ ቀን እጄ ላይ ተንቀጠቀጠው። ማየው ገዛኸኝ ሙሴ እዚህ እንደምታዩት ማለት ነው። ይሄን መርሃ ግብር ከዛ በኋላ ያንን ፕሮግራም አዘጋጅ ሰምተው የኔን ፕሮግራም ሰምተው ጋሽ ደበበ ደወሉልኝ። ከዛ ፓስተር ተስፋዬ ጋቢሶ ይደውልልሃል አሉ። እንደውም እሳቸው ተስፋዬ ይደውልልሃል ብለው ሲሉኝ ማን ነው ተስፋዬ ብዬ ስላቸው ተስፋዬ ጋቢሶ ይደውልልሃል ሲሉኝ በኢየሱስ ምን ያልኩት በውስጤ እነዚህ 4 ሰዎች ማለት ነው። ይሄ ፕሮግራም ፓስተርዬ ከደወለልኝ በኋላ ማለት ነው። እና ፕሮግራም ቪዲዮህን ሰምተነዋል አለኝ ፓስተር፣ ሰምተነዋል፣ የጌታ የሚሆነውን ነገር አውቀናል እና ጉዳዩ ግን እንደዚህ ነው ብሎ ነገረኝ። ወንድሞች ናቶች፣ ያው የእግዚአብሔር ሰው በህይወት ያለ ማለት ነው። ስልኩን ፐብሊክ አላረግም፣ ለማንም አልሰጥም። ያው እዚህ ጋር የምታነቡት ጋቢ ማለት ጋቢሶ ማለት ነው፣ ፓስተር ተስፋዬ ማለት ነው። እና አወሩ፣ ስራ እየሰራን ነው፣ ግን የሚሰማ ትውልድ የለም አለኝ። ይሄ ታላቅ የእግዚአብሔር ሰው ስልጠና ለመስጠት ብለው ይህንን መርሃ ግብር ከማድረጋቸው በፊት ሊያደርጉ እንደሆነ ነግሮ ነበር እና ሚዲያ እንዲመርጡና ተሰሚነት ባለው ሚዲያ ላይ እንዲያደርጉ ብዬ ነበር። ጂኤምኤም የሚባለው የፓስተር ሃንፍሬ የሚመራው ጂኤምኤም ቴሌቪዥን በሱ ላይ ነው የተቀመጠው እና ነጋሽ ደበበ ለማ ነው ጂኤምኤም ላይ ይሄ ቪዲዮ ተቀምጧል። ይኸውላችሁ ፓስተር ደበበ ለማ ፔጅ ላይ ተቀምጦ እነዚህ ታላላቅ የእግዚአብሔር ሰዎች ምን ያህል ትውልዱ እንደማይሰማ የእኛም ትውልድ ማለት ነው ምን ያህል እንደማይሰማ በዚህ 4 ዓመት ቆይታ ውስጥ 253 ሰው ብቻ ነው ይህን ቪዲዮ ያየው። ፓስተር ሃንፍሬ ጂኤምኤም ቲቪ ላይ ተቀምጦ አይ ቲንክ በአመት ውስጥ ነው ምናምን ነገር 120 ሰው ነው ምናምን ነገር ነው የሰማው። ካንማጀን እኔ ዩቲዩብ እና ፌስቡክ ላይ ገብቼ መርጅ አድርጌው ፌስቡክ እና ዩቲዩብን መርጅ አድርጌው በአንድ ምን ነበር ተጠቀምበት የነበረው ዌብሳይት ስትሪም ያርድ በሚባለው ዌብሳይት መርጅ አድርጌ ያኔ ፌስቡክ እና ዩቲዩብ ላይ በምሰብክበት ሰዓት ላይ ለ2 ሰዓት ቆይታ እንኳን ሰብኬ ከወጣሁኝ ሰብኬ ስወጣ 65,000 እስከ 70,000 ሰው ድረስ አይቶታል ብሎ የሚለውን ዩቲዩብ ይልክልኛል። ካንማጀን
ለ2 ሰዓት ቆይታ ሰብኬ ከ65,000 እስከ 70,000 ሰው ነበር የሚያየው የኔን የተናገሩ እውነቱን ሚዲያ ማለት ነው። ከዛ ሊንክ እየላኩብኝ ዩቲዩብን ሲያስቸግሩኝ ነው ወደዚህ የመጣሁት እንጂ ማንም እንትን ብሎኝ አይደለም። እና እንዴት ነው ታዲያ እነዚህ ትልልቅ የእግዚአብሔር ሰዎች ይሄንና ፓስተርዬም በኋላ ላይ የደወልኩለትና ቪዲዮአችሁ እኮ አልታየም፣ የመረጣችሁት ፔጅ ትክክል ማለት የመረጣችሁት ሚዲያ የሚታይ ሚዲያ አይደለም፣ ጄኤምኤም ቴሌቪዥን ብሎ ማለት ነው። ከዛ ይልቅ ኤልሻዳይ ቴሌቪዥን ላይ ቢሆን ይሻላል፣ ወይ ደግሞ ዮናታንን ፓስተር እየታቀው የለው ዮናታን አክሊሉን በማርሲል ቲቪ ላይ እንዲተላለፍ ንገረው ወይ ልንገረው ብያልኩት እና ፓስተር ምን አለኝ? አይ አንተ ውሰደውና አንተ ፔጅ ላይ አድርገው፣ አንተ ፔጅ ላይ ይታያል አለኝ። እንደዛ እንዳላረግ ደግሞ በኮፒራይት ሕግ ይቀጡኛል እኔን ማለት ነው። ለምሳሌ መዝሙሮቻቸውን እንኳን በማሰማቴ በእርግጥ እሱም እዚህ እኔ አሁን ያለሁበት ሀገር መጥቶ ይቅርታም ጠይቋል። በወቅቱ የነበሩ ኤርትራውያንም ተቆጥተው ማለት ዮናታንና ሶሲ የሚባሉ የኤርትራውያን ዋናዎቹ ዘማሪዎች የእነሱን መዝሙር ከፍቼ በኮፒራይት ሕግ ቪዲዮ ሁሉ ነው የወረደው እና እነሱ ግን አላወቁም ነበር። በጣም የእግዚአብሔር ሰዎች ናቸው። በኋላ ላይ ሶሪ ተባብሏል። እዚህም ሀገር እኔ ባለሁበት መጥቶ ከዮናታን ጋር ዘማሪ ዮናታን ፓስተር ዮናታን የኤርትራው ዘማሪ ማለት ነው እዚህ እኛ ሀገር መጥቶ እኛ ጋር አገልግሎ አብረን ምሳ በልተን አብረን ተጫውተን ሄድ ነው እና በኮፒራይት ሕግ ይቀጡኛል አልኩት። ምክንያቱም ዩቲዩብ ላይ እንደዚህ ሲያስቀምጡ ሰው ቢዝነስ አድርጎታል ዩቲዩብም ማለት ነው። እና እነዚህ የእግዚአብሔር ሰዎች የተናገሩት በዚህ 4 ዓመት ውስጥ 253 ሰው ነው ያየው። እኔ አሁን ይሄን ላይቭ ከገባው ስንት ሰዓት ሆነኝ? 6 ሰዓት ሆነኝ ማለት ነው። የ6 ሰዓት ሙሉ ሆነ። በዚህ 6 ሰዓት ውስጥ ስንት ሺህ ሰው አየ እንደሚል ታውቃላችሁ? 6100 ሰው አይቶታል ይላል። ያውም ሰው በሌለበት ሰዓት ነው የገባሁት። እዚህ ፔጅ ላይ 300 ሰው ብቻ አይደለም የሚያየው። አሁን ኢትዮጵያ ገና አልነጋም፣ አውሮፓ ገና አልነጋም፣ አሜሪካና ካናዳ ጥሩ ሰዓት አይደለም፣ አብዛኛው ተኝቷል። ጥሩ ምቹ ሰዓት አይደለም። ኦኬ ቲክታክ ላይ እንኳን እንደዚህ ገብቼ አገልግዬ 40,000 ሰው 50,000 ሰው ነው አይቶ የሚወጣው ማለት ነው። እንዴት ታዲያ እነዚህ ትልልቅ የእግዚአብሔር ሰዎች እንደዚህ ሊታዩ ቻሉ? የመረጡት ሚዲያ ትክክል አይደለም። እና ያኔ የአባቶች አለ ብዬ ስል ይሄን አሁን የጠየቀኝን ጥያቄ ሁሉ በሙሉ ኢንክሉድ አድርጌ በእንባን የተናገርኩት ፓስተር ሰምቶ ነው የደወለልኝ። ስለምን ደዋል በፈልኩ ሳለ ልደውልለት እችላለሁ ማለት ሰምቶ ነው የደወለልኝ። ስራ እየሰራ ነው፣ ግን ትውልዱ ላይ ያለውን ባይነግረኝ ይሻል ነበር፣ ግን ነገረኝ። እንዴት እንደምናሳፍር ይህን የሚያክል ታላቅ የእግዚአብሔር ሰው በሕይወትም በአገልግሎትም የተፈተነ አዘንኩ። ምን ያህል መታዘዝና አለመታዘዝ ለአባቶች ምን ያህል መታዘዝና አለመታዘዝ እንዳለ የህይወትን ፍተሻ እና ማስተካከያ በይ የጊዜው ማድረግ ያው ርዕሱን ያደረጉት በአምልኮተ እግዚአብሔር ላይ ውይይት ነው ያደረጉት። አምልኮተ እግዚአብሔር አምልኳችን እንዴት መሆን ሊሆን ይገባል፣ አለባበሳችን፣ አዘማመራችን፣ የህዝቡ የአገልጋዮቹ እንዴት መሆን አለበት። እኔም ያኔ እያለቀሱ ያነሳሁትኝ ይሄን ነበር። ከ2 ዓመት ነው ከ1 ዓመት ከምናምን ነገር በኋላ ነው የደረሳቸው እና እኔ የዛሬ 6 ዓመት ያን መልእክት አስተላለፍኩ። እነሱ የዛሬ 4 ዓመት አካባቢ ላይ ይህን ቪዲዮ ጫኑት ማለት ነው። የዛሬ 4 ዓመት አካባቢ ላይ ሰርተው ማለት ነው። ይህ ፕሮግራም ሊያደርጉ ሲሉ ገና እንደዚህ ወጥተው ሊያደርጉ ሲሉ ነግሮኛል። በቅርብ ፕሮግራም አለን፣ እንደውም ኢንቫይት ላድርጋችሁ ፓስተር እያልኩት እኔ ሊንክ ልኬላችሁ ኢንቫይት ላድርጋችሁ ስለው 4 ነን እዚህ ሚዲያው ላይ በዩቲዩብ ላይ ቢሆን ይሻላል ብለዋል። እና ደግሞ ልጫናቸው አልፈልግም፣ ምክንያቱም ፋዘርስ ናቸው፣ አባቶች ናቸው። እና ይሄ መርሃ ግብር ተካሂዷል። በፓስተር ደቤ ፔጅ ላይ ነው ያስቀመጡት። ያው ደበበ ለማ ሙሉ ወንጌሉ ማለት ነው። እዚህ ገብታችሁ ብታዩት ሳይጮሁ ቀርተው አይደለም፣ ሰሚት አጥቶ እንጂ። ኦኬ በቃ አባቶችን መስማት
ያው የፔጃቸው ማለት ነውና በተለይ ይሄኛው ፔጅ ላይ ያለው ላይ ሄዳችሁ ብታዩት ያው ከአራት ዓመት በፊት በአምልኮተ እግዚአብሔር ውይይት አምልኮ መዝሙርና ሙዚቃ በአሁኑ ጊዜ ምን ይመስላል ብሎ የሚለው ማለት ነው። ያው ዶክተር አታላይና ፓስተር ተስፋዬ እንደዚሁም ሸዋዬ ዳምጤ እንደዚሁም ገዛይ ሙሴ ፓስተር ተስፋዬ ጋቢሶ ፓስተር ደበበ ለማ ስንት ሰውን ያየው በአራት ዓመት ውስጥ 97 ሰው ለምን ጠየቀኝ አለ ለሚሳቅ ባጠይቀኝ ደስ ባለኝ ነበረ። ይሄንን መርሃ ግብር እኔ ስለማቀው ዋጋ ከፍለው ይኸው 74 ሰው ነው ያየው። ይኸው ፓስተር ደበበ 196 ሰው ነው ያየው አምልኮተ እግዚአብሔር የነበረው ውይይት ላይ። ይኸው ፓስተር ተስፋዬ ጋቢሶ እሳቸውን ባሉበት 160 ሰው ነው ያየው በአራት ዓመት ውስጥ። ምክንያቱም ሰው ፍሩሽካ ነገር እንጂ የሚያሳድደው ይኸው በ5 ዓመት ውስጥ 113 ሰው ነው ያየው። ይሄን ከ4 ዓመት በኋላ ነው የጫኑት። ይሄ ሁሉ ውይይት ከ5 ዓመት በፊት ማለት ነው። ከ5 ዓመት በፊት ያው ከ5 ዓመት በፊት እነዚህ መርሃ ግብሮች ሊካሄዱ ሲሉ ነግሮኛል። ልክ ነው። እኔ ያንን ቪዲዮ ባስተላለፍኩ በአመቱ ነው፣ ከ2 ዓመት በኋላ አይደለም፣ በአመቱ ነው የተካሄደው። ስለዚህ 5 ዓመት ማለት ከ5 ዓመት በፊት ክፍል 1 ክፍል 2 ክፍል 3 ክፍል 4 ክፍል 9 10 ምናምን ነገር እያለ ነው። እዚህ ጋር ይታያቸዋል ወንድሞች እናቶች። ይኸው የአባቶች አምላክ ምስክር ነው። እየሰሙ የፓስተር ደበበም ስልካቸው አለኝ፣ የፓስተር ተስፋዬም ስልክ አለኝ፣ እንደዋወላለን። አልዋሻችሁም ወንድሞች እናቶቼ። እና አትሉኝም? እነኚህ አባቶች ፓስተር ተስፋዬ ጋቢሶ የነገረኝ እጅግ እንደ አንድ ወጣት በእድሜ እንዳንድ አባት የነገረኝ ነገር ለእኛ ትውልድ ለእኔና ለአንተ እዚህ ላለን በየቤቱ በየቸርቹ የእግዚአብሔር የክርስቶስ ማህበረሰብ ለፓስተሮቻችን፣ ለኤልደሮቻችን፣ ለታላላቆች በእንዴት እንታዘዛለን፣ እንዴት እንሰማለን፣ ተግሳጽ እንዴት እንሰማለን። እናንተ እኔ ስለሰማው አልቅሻለሁ። ይህን መርሃ ግብር ሲያዘጋጁት ነግሮኛል ፓስተር ተስፋዬ። በዛ ቪዲዮ ነው የጀመሩት። እንደውም ፓስተር ደበበ በዛ ቪዲዮ ነው ራሱ የጀመሩት። ክፍል 1 አምልኮተ እግዚአብሔር ብሎ በሚል ማለት ነው። ዩቲዩባቸው ራሱ የከፈቱት ከዛ በኋላ ነው። እኔ የዛሬ 6 ዓመት ነው ቪዲዮ የተቀመጠው። በአመቱ አካባቢ ላይ ነው እነሱ ይህን መርሃ ግብር አይተነዋል ብሎ ሲሉኝ የት ልግባ አልኩ። ረቂቅ እህቴ ከአሜሪካ አይ ቲንክ ምንድነው የሚባለው ፀሐያማው ሀገር እዛ ነው ያለችው። አይ ቲንክ ኦሪገን ነው ፖርትላንድ ምናምን ነገር ሳምቲንግ ብቻ ረቂቅ ሚዲያ አላት። አሜን ሻሎ ሚዲያ ምናምን ነገር ብሎ የሚል ማለት ነው። ሳንቻ ገራንቺ የቀጠና 2 ሙሉ ወንጌል ኳይር የነበረች ናት። ፓስተር ደበበ ይፈልጉሃል ምናምን ብላ ማለት ነው። እሳቸው ደግሞ ፓስተር ተስፋዬ ጋቢሶ ይፈልጉሃል ብለው ስልኬ ላይ ሲደውል አይተናልን ባህን ሰምተናል መልክቱን ብሎ ነው የደወለልኝ። እና አሁን በእኔ ብቻ አይሰራም ወንድሜ ይሳቅ፣ የእግዚአብሔር መንግስት ስራ በአንተ ብቻ አይሰራም። በበለጠ በተስፋዬ ብቻ አይሰራም። በኤፍሬም ብቻ አይሰራም። አንዱ ይመክራል፣ አንዱ ይገስጻል፣ አንዱ ያስተምራል፣ አንዱ ያጽናናል፣ አንዱ ይተነበያል፣ አንዱ የመፈወስ ስጦታ ያለው እንደየጸጋቸው እንደ ስጦታቸው መጠን ይታየ 500 ሰው እንኳን ያየው የለም። እዚህ ጋር 800 ሰው ታይቷል። ይሄ 200 ሰው ነው ያየው። ይሄ 284 ሰው ነው ያየው። ይሄ 124 ሰው ነው ያየው። ይሄን 85 ሰው ነው ያየው። ይሄን 63 ሰው ነው ያየው። ይሄን 72 ሰው ነው ያየው። ይሄን 83 ሰው ነው ያየው። በቃ ይሄው ስለ ዘፈን ራሱ እንኳን የተናገሩት የዛሬ 5 ዓመት 352 ሰው ነው ያየው። ትውልዱ የሚያየው ትውልዱ የሚሰማው አባቶችን አይደለም። የህይወትም የአገልግሎትም ልምድ ያላቸውን መስማት እንደ ውርደት ሆኖብናል። ወጣቶች ይሳቅ ድምፅን ሰምቻለሁ፣ ተስፋዬ ድምፅን ሰምቻለሁ፣
እዚህ ወንድሜ ኤፍሬም ድምፅህን ሰምቻለሁ። ወጣቶች ነን፣ እኔም ጨምሮ እንደው ሙሉ ሰው ነኝ። እንኳን ሙሉ ሰው ሆኛለሁ፣ እናንተ ግን ወጣቶች ናቸው። ቢሆንም ሙሉ ሰው ቢሆን አሁን ፓስተር ተስፋዬ ጋቢሶ ተናግሮ የማልሰማበት ወንድማችን በለጠ አሁን እዚህ ያለው በጣም ትልቅ ሰው ነው። አሁን በሌ ተናግሮ እንዴት ነው የማልሰማው? እድሜ እንኳን እኮ ወንድሞች እናቶች ሪስፔክት ልናደርግ ይገባል። ብዙ የህይወት ተሞክሮ አለ ወንድማችን በሌ አሁን እዚህ ስራችን ያለው ማለት ነው። ጋሽ በለጠ ማለት ነው ያለፈበት የህይወት ጎዳና አቀበት ቁልቁለት በዚህ በጌታ መንግስት ውስጥ ያለፈበት ዘመን ከህይወቱ ውድቀት ከህይወቱ ብርታት ከሌሎች ሰዎች ያየው ተሞክሮ ስንት አለ እንዴ! ሲመክሩን እንኳን የማንሰማ ማለት ነው። ዘማሪዎችን ለስልጠና ጠርቶ የተገኙት ከሶሎ ዘማሪያን ፓስተር ሸዋዬ ዳምጤ ብቻ ነው ከመሰረት ክርስቶስ። ፓስተር ተስፋዬ ነው የነገረኝ። እና የሙዚቃ መሳሪያ ተጫዋቾች ብቻ እና የተወሰኑ ሶሎ ዘማሪዎች አዶኖ እና ማነማ ተገኙ። ሌላውስ በሙሉ አሁን ብለህ የምትላቸው በዘጠናዎቹ ተነሱ ምናምን ብለን የምንላቸው ስማቸውን ብንጠራ በሙሉ አልመጡም። እነዚህ አባቱ የጠርተዋቸው ፓስተር ተስፋዬ ጋቢሶ ጠርቶት ያልመጣ ሶሎ ዘማሪ በለኝ ኳየር። ይሄን ስዳደግ ትውልድ ስርዓት ነው መያዝ ያለበት። በቃ ተላልፈናል ማለት ነው። አባቶችና እኛ እያሉ በህይወት እያሉ ተላልፈናል ማለት ነው። እንዴት እንዳዘንኩ አትጠይቀኝ። ይህን ጥያቄ ባትጠይቀኝ ደስ ባለኝ ነበረ፣ ግን ጠየቀኝ። መናገር የሚገባኝ ነው የምናገረው። ማለቀው ያልተናገርኩትን ድብቅ ሽፍንፍን ሚስጥር የሆነ ነገር አይደለም። በእግዚአብሔር ቃል በህይወትም ጭምር የምንመሰክርላቸው አባቶች ወጥተው ሲናገሩ የሚሰማቸው ሰው ግን በ4 ዓመት ውስጥ 163 ሰው ነው። ስንት አለ ጩሉሌ እናት የሚሰማ ሃሌሉያ ብሎን ይመጣል። አንድ ሳይናገር አሜን ነው ይላል። ምን ተናግረ ነው አሜን የምለው? እንዴት እንዳወራኝ ረጅም ሰዓት አውርቶኛል። እና እኔ የወንጌል ሰባኪ ነኝ ይሳቅዬ፣ ግን የአቅሜን ያህል ሳልጣጣር ቀርቼ አይደለም። ድረሱልኝ ብዬ አባቶች አለ ብዬ ከ7 ዓመት በፊት ከ6 ዓመት በፊት የሰራሁትን ቪዲዮ ቅድም ያሳየውን ገብተህ ክሊክ አድርገህ ስማው። በምን ፓሽን፣ በምን እንባ፣ በምን ልመና፣ በምን ቁጭት፣ በምን ነገር እንደተናገርኩ ማለት ነው። ሳልናገር ቀርቼ አይደለም። እሬቻም ላይ ቢሆን ግቡና ይወት ቅድም ያሳየኋችሁ ላይ እሬቻ የሄደ ጴንጤዎች ፈጥናችሁ ንስሐ ግቡ ነው ያልኩት። ፈጥናችሁ። እኔ ራሴን እስከማቅ ድረስ የክርስቶስ አገልጋይ ነኝ። ማምታታት የሚባል ነገር የለም። አሽሙኜ ባህል ብሎ በሚል ጣዖትን አላጸድቅልህም። የአማራውን ባህል ይሁን በአማራው ባህል ውስጥ የተደበቀ ጣዖታዊ አምልኮ አለ። ትግሬ ብለህ ብትል ጣዖታዊ አምልኮ አለ። ኦሮሞ ብለህ ብትል ጣዖታዊ አምልኮ አለ። በቃ ጣዖትን ጣዖት ነው ብለን የምንለው ክርስቶስን የክርስቶስ ነው፣ ቤልሆርን ቤልሆር ነው ብለን የምንለው፣ ጽድቁን ጽድቅ፣ ኩነኔውን ኩነኔ ነው የምንለው። የእግዚአብሔር ቃል የኮነነው የተኮነነ ነው በእኛ ዘንድ። የእግዚአብሔር ቃል የደገፈው የተደገፈ ነው። ግን ሁሉ በእኔ አይሰራም፣ ሁሉ ደግሞ በይስሐቅ አይሰራም፣ ሁሉ በበሌ አይሰራም፣ ሁሉ በኤፍሬም በተስፋዬ አይሰራም። ኦኬ፣ ለእያንዳንዳችን ጸጋ ስጦታ ሰጥቶናል። አንዳንዶቻችን በእግዚአብሔር መንግስት ውስጥ ስናገለግል በመስበክ በማስተማር በማነጽ ሰው እንደተሰጠው ጥበብ መጠን ያገለግላል፣ ማገልገልም አለበት። እና ምን ልልህ ነው፣ እኔም ብናገር እነሱ ስላልሰሟቸው እኔም ብናገር አይሰሙኝም ማለት አይደለም። እዚህ ግን የማገለግለውን እግዚአብሔር ሕዝብ በዓለም ዙሪያ የሚገባውን ያህል እንደ እግዚአብሔር ቃል እንደው ጮክ ያለው ብዬ ባልልም ግን እናገራለሁ። ያው ተቋረጠ። ስለዚህ አሞጽም አይ ቲንክ ስራ ላይ ቢዚ ነው። ብትከፍቱ እመጣለሁ፣ ካልሆነም እዚህ ከፍትና እኔ ሰው እዚህ እኛ አንከፍትም። እኔና ሞጽ በጣም ቢዚ ነን፣ ስራ ነን። እኔ አሁን ስራዬ ምሽት ነው የምሰራ። ልጆችም አሉ ተማሪዎችም ስለሆኑ ታውቃለህ ቤተሰብ እንዴት እንደማስተዳደር። አንተ ትከፍታለህ በአንተ ሰዓት አለን። ተባረክ፣ ጸጋ ይብዛል። ዲያቆን አዲስ ነገር ብያለሁ፣ ይቅርታ። እሺ፣ ተባረክ እህትዬው፣ ጸጋ ይብዛልሽ። ኦኬ፣ ዲያቆን አዲስ እንኳን ደህና መጣ። አይ ቲንክ ሌሊት ነው ሳይተኛ አይቀርም። ያ ተኝቷል ማለት ነው።
እሺ ተባረኩ። እንግዲህ ሙስሊሞች ተጠይቀው ዛሬ የመጡቱ 2 ናቸው 3 ናቸው። እነሱ በዚህ ሀሳብ ላይ ለመነጋገር አንደኛው እውቀቱ የለውም፣ ሁለቱም እውቀት አለን ብለው ያሉት፣ አንደኛዋ ለተጠየቀችው ጥያቄ ቀጥታ መልስ አይደለም መመለስ ነው የፈለጉት። ስለዚህ በእስልምና ሃይማኖት ውስጥ ከመሐመድ በፊት አላህ ነቢያት አሉት ብለው ይበሉ እንጂ አላህ ግን ነቢያት እንደሌለው አሉ ብለው የሚሏቸው ነቢያት ጌታን እንዳላመለኩት እሱም እንዳልጠራቸው በመጽሐፍ ቅዱስም እንደማይታወቁ በመጽሐፍ ቅዱሳችን ከሙሴ ሕግ ከ5ቱ ብሔረ ኦሪት ከብሉይ ኪዳን እስከ አዲስ ኪዳን ድረስ አንዳቸውም የጌታ አገልጋዮች እንዳልጠሩት እንዳላመለኩት ምን ነው። እስልምና እምነቴ ትክክል ነው እውነት ነው ብሎ ካለ ከሱ በፊት ከመሐመድ በፊት የተገለጡ ነቢያት ያመለኩትና ደግሞ አንድ ህዝብ አለ። ሁሌ በቃ እስልምና ሊመልሰው የማይችለው ማለት ነው። አንድ ህዝብ አለ። ያ ህዝብ እስራኤል ይባላል። ለዚህ እስራኤል ለሚባል ህዝብ አምላካችን እግዚአብሔር ራሱን ገልጧል። ዓለም በሚያውቀው ማንም ሊክድ በማይችል ዲናይ ሊያደርግ በማይችል ስም ሊያጠፋ ይችላል፣ ሊያበሻቀጥ ይችላሉ። ግን ማንም ሰው ከስድብ አኳያ ሊናገር ይችላል። ቀርቦ ግን በመረጃ አምጣ ተብሎ ቢባል ግን ማንም ሰው ይህንን ዲና አያደርግም። እግዚአብሔር ከዚህ ፕላኔት መካከል አንድን ኔሽን አንድን ህዝብ በቀደመው ኪዳን መርጧል። እሱም እስራኤልም ማለት ነው። ይህ ህዝብ አምላክ አለው። አምላካቸው እግዚአብሔር አምላካችን እግዚአብሔር በሲና ስብሰባ ተደርጎ በነበረበት ጌታ ራሱ ለእስራኤል ልጆች ገልጧል። በእሳት ገልጧል። በደመና ወርዷል። ድምፁን ሙሴ ብቻ አይደለም የሰማው፣ የእስራኤል ልጆች በሙሉ ሰምተውታል። በሙሉ ማለት በሙሉ ከተራራው ግርጌ የነበረ ከግማሽ ሚሊዮን ህዝብ በላይ ወንዶች ብቻ የተቆጠሩት ማለት ነው ከሴቶችና ከህፃናት ጋር ከ1.2 ሚሊዮን በላይ ነው ተብሎ በመጽሐፍ ቅዱስ ተማሪዎች ይነገራል። ኦኬ ብቻ ከ1 ነጥብ በላይ የሚሆን ከ1 ሚሊዮን ህዝብ በላይ የሚሆን እያንዳንዱ ሰምቷል። እያንዳንዱ የዛሬ 3500 ዓመት አካባቢ ማለት ነው በወርሃ ግንቦት በአቢብ ወር ወጥተው በሶስተኛው ወር ወደ ሲና ምድረ በዳ መጡ። ከተራራው ግርጌ ሰፈሩ። እያንዳንዱ እስራኤላዊ በተገለጠ ጆሮ የጌታን ድምፅ ሰምቷል። እግዚአብሔር ለሙሴ በሲና ተራራ ላይ ሲጠራው፣ ሙሴም ሲመልስ፣ የእስራኤልም ልጆች ሲናገሩ፣ ሲርበደበዱ፣ ሲንቀጠቀጡ፣ መቆም አቅቷቸው በሲና አምላክ ፊት ሲብረከረኩ ዓለም የሚያውቀው ፀሐይ የሞቀው ነው። ስለዚህ አንድ ኔሽን አንድ ህዝብ መርጧል ማለት ነው። እግዚአብሔር ለዚህ ህዝብ ራሱን ገልጧል። ለዚህ ህዝብ ስርዓትና ኪዳንን የህግ መሰጠትን ሰጥቷቸዋል። ለዚህ ህዝብ ክህነትንና የተለያዩ በህይወት ዘመን በሚኖሩበት ዘመን ሁሉ መተዳደሪያ ይሆን ዘንድ ቃሉን ተናግሯል። ስለዚህ ቡድሃም ሂንዱዝምም ይሁን ሌላው ዛፍና ቆሌ ጨሌ ሲያመልክ በነበረበት ሰዓት ላይ እስራኤል አምላክ ነበረው። ይሄንን ህዝብ እስራኤል የሚባለውን ህዝብ ከግብፅ ምድር መርቶ ያወጣ አብርሃምን ጠርቶ ከኡር ከለዳውያን ምድር በአንድ ብቻውን ሳለ ጠርቶ ያበዛው የቆመበትን የከነዓንን ምድር ለአንተና ለዘርህ ለዘላለም ርስት እንዲሆን እሰጥሃለሁ ብሎ ያለው አባቶቻችንን ቀን በደመና ሌሊቱን በእሳት ብርሃን የመራ ራሱንም ለእስራኤል ልጆች ገልጦ ለእስራኤል ልጆች በደመናና በእሳት አምድ መግለጥ ብቻ አይደለም፣ በአብርሃም ቤት በእንግድነት መጥቶ ቂጣ ተጋግሮለት የበላው ከሶስቱ ሰዎች አንዱ ያህዌ ነው። ራሱ እግዚአብሔር ማለት ነው። ስለዚህ የእስላሞች አምላክ ይሄንን ህዝብ መርቶታል። ማንን? እስራኤል መርቶታል። መረጃ ታመጣለህ። የእስራኤል የሙስሊሞቹ አምላክ እስራኤል የሚባለውን ህዝብ መርቶታል። እስራኤል የሚባለው ህዝብ አምልኮታል። እስራኤል የሚባለው ህዝብ የአምላክ ስም አላህ ነው ብለው ጠርተውታል? አልጠሩትም አይደል? በእውነት አልጠሩትም። በእውነት አላመልኩትም። እስራኤል አላህ የሚባል አምላክ አያውቁም። ጠርተውትም አያውቁም። አምልከውትም አያውቁም። በታሪካቸው ውስጥም የለም።
እንደ ቅድሞ አይነት እንደ ኤልያው አይነት ውርድም ብሎ የጠፋ ሰው ካልሆነ በስተቀር ማለት ነው። አምልከውትም አያውቁም። ቅዱሱ መጽሐፍም አይናገርም። ቶራ ታናክ አጠቃላይ አይናገርም። ስለዚህ እስላሞች ይህን ስጠይቃቸው ይቆማሉ ማለት ነው። አንተ መሐመድ መሰከረ ብለህ ብትለው የእስራኤልን ሕዝብ ከግብፅ ምድር ያወጣ ማን ነው? ዳዊትን ዳውድ፣ አብርሃምን ኢብራሂም፣ ሰለሞንን ሱሌይማን፣ ሙሴን ሙሳ፣ ዮናስን ዩኑስ ብለህ ስለጠራህ አባቶቼ ነቢያት ክሌም አድርገህ ስማቸውን ቀይረህ ስለጠራቸው ነገሩ እውነት ነው ማለት አይደለም። ኦኬ፣ እውነት ነው ማለት አይደለም። ለምሳሌ አሁን የዩኑስ መጽሐፍ ብለው ይላሉ። ዩኑስ ዮናስ ነው ብለው ማለት ነው። ዮናስ የጌታ ነብይ ነው። አዎ፣ በሱ ግን መጽሐፍ አልተጻፈም። ኤልያስ የእግዚአብሔር ነብይ ነው። በስሙ መጽሐፍ አልተጻፈም። እና ኢሳያስ እንደጻፉት ኤልያስ አልጻፈም። ጸሐፍት ነቢያት ከሚባሉት መካከል አይደለም ኤልያስ። ኤልሳ የጌታ ነብይ ነው። በስሙ ግን መጽሐፍ አልተጻፈም። በነገስታት መጽሐፍት ውስጥ ነው ተጽፎ የሚገኘው። ዮናስ የጌታ ነብይ ነው። በነገስታት መጽሐፍት ውስጥ ነው ተጽፎ የሚገኘው። አይ ቲንክ ክቱቪም ብለው በሚጠሩት ውስጥ ነው ተጽፎ የተገኘው ማለት ነው። እና ዮናስን ዩኑስ ብለህ ስለጠራህ በስሙ እናንተ እንደምትሉት ተውራት ወርዶለታል ወይ? አዎ ከሆነ መልስህ እንግዲህ የዮናስ ዘሮች ከሆኑት ከእስራኤል ሕዝብ መረጃ ታመጣለህ ማለት ነው። ኖት ከቁርአን ሱረቱ አረብ በቅራር ላይ እንደዚህ ብለው ኖ እሱ ከዮናስ ስንት ዓመት በኋላ ዮናስ 800 ቢሲ ላይ ነው የነበረው። መሐመድ 600 ዓመተ ምህረት ላይ ነው የነበረው። አልተገናኘም ማለት ነው። አየህ፣ አልተገናኘም። የ800 እና የ900 ዓመት ርቀት አላቸው ዮናስና መሐመድ። ፋክት። እንዴት መሰለህ፣ በቃ እንዴት ተዘጋጅቼ ነበር የጠበቅኩትኝ። ግን ያውቃሉና የሚያውቀው አይመጡም። እንግዲህ እንተዋለን። እሺ፣ ስለዚህ እኛ ክርስቲያኖች የምናመልከው አምላካችን እግዚአብሔር እውነተኛ የታመነ አምላክ፣ ገናና የሆነ ቅዱስ፣ በትውልዶች መካከል ራሱን ያለ ምስክር ያልተወ፣ ለእስራኤል ልጆች በሲና ተራራ ተገልጦ ራሱን ያልተወ ያው ጌታ በሳይናይ ኮረብታ ላይ በከባድ ደመና እመጣለሁ ብሎ ያለው ጌታ ከድንግሊቱ መጥቶ ተወለደ። ቅድም አንብብ ተብሎ ሲባል አላነብም ብሎ እንዳለው ኤልያው በኤርምያው መጽሐፍ ላይ እንደተናገረው እግዚአብሔር ጽድቄኑ ብለው የጠሩት ወይ ደግሞ አዶናይ ጽድቄኑ ብለው ይጠሩታል ተብሎ የተባለው እሱ መሺያው ነው። መሺያው ማን ነው ማለት ነው? ዩድ ሄ ቫቭሄር አምላክ ነው ማለት ነው። አንብብ አላነብም፣ ጽድቄኑ ይሉታል። ቀጥሎ ከኋላ ያለውን ቃል አላነብም፣ አንብብ አላነብም የሚለመነው ማን ነው? አይሁዳዊ ማለት ነው። አንተ አላህ አክበር ነው ማለት ያለብህ። እሺ፣ አይሁዳዊ ነኝ ስትል በጣም ነው የሚያበሳጨኝ። አይሁዳዊ ሆኖ እንዴት የጌታን ቃል አያነብም? እህትህ ገብታ ስታነብ ወንድምነት እዚህ ሲጠይቅህ እንዴት አላነብም ትላለህ? እሺ፣ ስሙን በቃ የጌታን ስም ያህዌ ብላችሁ አትጥሩ አልክ። ኦኬ፣ ሐሼም ብሎ የሚለው ማን ነው? አይ ጽድቄኑ ነው የሚሉት። ሐሼምን እኮ ነው ጽድቄኑ ብሎ የሚጠሩት። አይ ጽድቄኑን ብቻ ያዙልኝ። አቤት አቤት አቤት! ነገዱ ከይሁዳ ቤተሰቡ ከእሴይ ቤት የዳዊት ልጅ ሆኖ የተወለደው የዛሬ 2000 ዓመት ድንግሊቱ ጸንሳ የወለደችው አስገድዶ ከሚደፍር ወንድ ሳይሆን በእግዚአብሔር መለኮታዊ ኪነ ጥበብ የአብርሃም አምላክ ለአብርሃም በተናገረው በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 እንደዚሁም ለዳዊት በገባለት በመዝሙር 132 ቁጥር 11 መሰረት መጥቶ ቤተልሔም ኤፍራታ ከአንዲት እስራኤላዊት ልጃገረድ ሴት የተወለደው አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ያመለኩት እነሱን ጠርቷቸው ያወጣቸው ዘራቸውን እንደ ምድር አሸዋና እንደ ሰማይ ከዋክብት ያበዛ ሰማያትና ምድርም በውስጡ ያሉትን ፍጥረታት ከአለመኖር ወደ መኖር ያመጣ ራሱንም ለእስራኤል ልጆች
በሳይናይ ኮረብታ ላይ በደመናና በእሳት አምድ ሆኖ በመብረቅና በነጎድጓድ ድምፅ የገለጠ ባሪያውን ሙሴን ከዛ ተራራ ጫፍ ላይ የጠራ ያ ጌታ ነው መጥቶ ድንግሊት ውስጥ የተጸነሰውና የተወለደው። ንገረን፣ እስከ መቼ በጥርጣሬ ታቆየናለህ ብለው አሉት። የእነ ራሺ ቤተሰቦች ማለት ነው። ግብዞች የሆኑ ፈሪሳውያን መጽሐፉን ይዘውት መጽሐፉን የማያውቁ መጽሐፉን ይዘውት ዘመኑን የማያስተውሉ። እኔ የነገርኳችሁ ከመጀመሪያው ለእናንተ የተናገርኩ ነኝ ብሎ ሲል ምን ማለት እንደሆነ እንኳን ምን ማለት ነው ከመጀመሪያ መቼ ተገናኝተን ብለው እንኳን አልጠይቁትም። ለመሳደብ ለመግደል ነበር የሚከታተሉት። ድንጋይ ይዘው ነው የሚከታተሉት። እስከ መቼ በጥርጣሬ ታቆየናለህ? ንገረን፣ አንተን ጠርጥረናል አሉት። ምንድን ያስጠረጥራቸው ነገር? በእጆቹ ዓለም ከተፈጠረ ዘመን ጀምሮ ተሰርቶ የማይታወቅ ተአምራቶች ሆኑ። ማለት ሙታን ተነሱ፣ እውራን አይናቸው በራ። ዲናይ ሊያደርጉት የማይችሉት ቀብረው ሊሸፋፍኑት የማይችሉት በስም ማጥፋት አጥፍተው አትሂዱ ባካችሁ ከዚህ ከገሊላ አንድ ኢየሱስ የሚባል ነቢይ ነኝ ብሎ ራሱን የሚቆጥር ተነስቷል እና አሳች ነው። የሙሴን ሕግ እንዲናቅ እያደረገ ነው። እባካችሁ አትስሙ፣ እንዳትሄዱ። ወደሱ የሚሰባሰብና ወደሱ የሚጠጋ ካለ ከእድር ነው የምናስወጣው ብለው የዮሐንስ ወንጌል መጽሐፍ ምዕራፍ 9 ማለት ነው። ከአይሁድ ማህበር እንለያለን ይሏል። ባይዘ ወዲያው ነው የሚለዩ። ወዲያው ኦርቶዶክስኛ ስንወጣ ወዲያው ነው የለየችን። ከጽዋ ከምናምን ነገር አስወጣቸው ብላ ማለት ነው። ጉዳይ ነው ብራዘር። ከጽዋ ትላለህ እንዴ አንተ? ከእድርተኛ ንፎ ከመቀቀል ነገር እንዴ? አብርሃምን አይተን አባትና ዘመድህን እናትህን ቤተሰቦችን ትተውጣ እኮ ብሎ ያለው አብርሃምን እንኳን አየዋለሁ ታውቃለህ። በርቀት አለች የእምነት ጀግና እናት ደግሞ የምናያት ሩት ከሞዓብ ስትወጣ ከድር ይለዩኛል ብላ አይደለም፣ ቤተሰቦቿን ዘመዶቿን አገሯን ሁሉ ትታ አምላክሽ አምላኬ ህዝብሽ ህዝቤ ይሆናል ብላ ተከትላ የመጣች የእምነት እናት አያት አለው። በሩቅ ማለት ነው። አንተ ከዚህ ከድር ልታበር ኢየሱስ ጌታ ነው በማለቴ ወጣ ብለው ማለት ወጣ ወጡ ይላል። ውጡላቸው ወንድሜ እቴ እዛ ዝም ብለሽ አትንፈቅፈቂ ቁጭ ብለሽ እኔ ጌታን ወደዋለሁ ውስጤ ቅጥል ነው የሚለው እና ቸርች ለምን አትመጭም? እናቴ አትሂጂ ብላለችኝ ቸርች። ጌታን ግን ወደዋለሁ። ሁለት ነገር መምረጥ ነው ያለብሽ። ሁለት ነገር ፊት ለፊትሽ አለ መምረጥ ያለብሽ። በቃ ስለ ጌታ ስትይ እናትሽን ታያት። ምን አልክ ኤርምያስ? እናትሽን ታያት። እንደ አንተ ሰው ያማህ እንደ ቤተሰብ ልታለያይ ነው? ደግሞ አለው እናትሽን ታያት። አባትህን ቶ ስለ ጌታ ስለ ኢየሱስ ስትል ሚስት ብትኖርህ ታዋት። ልጅ ቢኖርህ ቶ ብራዘር ቶ ጌታን ኢየሱስን ተከተል። ምን ነው አንተ እንደዚህ ጨካኝ ሆንክ ብለህ ካልከኝ መምህሩ እንደዛ ነው ያለን፣ ጌታችን እንደዛ ነው ያለን። ኦኬ ሁለት ሆኖ የሚሆን ነገር የለም። አዎ ጌታን ተወጀዋለሽ። ጓዳ የነ አጉዬ መዝሙር እየሰማሽ ያገኘው ደግን መዝሙር እየሰማሽ ታለቅሻለሽ። ቸርች እንዳትሄጂ ኢየሱስ ጌታ ነው አትበይ። እናትሽ ግን ጣዖት ሆነብሽ፣ ፈርተሽ ቤት ተቀምጠሻል። አንቺ አሁን አብርሃምን ሲጠቀስ በእውነት አታፍሪም? ከአባቶችና ከዘመዶች ቤት ተለይተ ውጣ፣ ከአባትና ከዘመዶች ተለይተ ውጣ ብሎ ወጣ ይላል። ሩት እኮ ማንም ውጭ ብሏት አይደለም፣ አይታ የእምነት ጀግና አይታ ወጣች ይላል። የአብርሃም አምላክ እሷ አምላኳ አልነበረም። የእውነት አምላኳ ሞዓባዊት ነች። ካሞሽ የሚባል ቆንጅ እያለ አይኑ ፍጥጥ ያለ የሰው ደም ይጠጣ የነበረ ከእንጨትና ከድንጋይ የተሰራ ማለት ነው። ከዮርዳኖስ ወንዝ ማዶ በቤተ ፌጎር በናባው በሚባል በሸለቆ ውስጥ አቁመውት ማለት ነው አለ። ቤተ ፌጎር የሚባል አለ የጣዖት ቤት። እዛ ቁጭ አድርገውት በቃ ልጆቻቸውን ሲያገኙ ልጆች ካላገኙ ዶሮ እየጠመዘዙ የሚጥሉለት ማለት ነው። የሩት አምላክ እሱ ነበር። ማን? ካሞሽ። የእስራኤልን አምላክ የታውቀዋለች? የትም። በባሏ ምክንያት ነው ያወቁት። ኑኃሚን ከነ ልጆቿና ከነ ባሏ ከአቤሜሌክ ጋር ወደ ሞዓብ ወረዱ። የኬሌዮና የመሐሎን ምስቶች ናቸው እዛ ሁለቱ፣ ኦርፋና ሩት። እኔ የምልህ እቺ ትናንት ካሞሽን ስሰግድለች ካሞሽ ሲታጨበጭብ የነበረች እህት ምን ነክቷት ነው እንደዚህ ተጣብቃ የቀረችው? አየ ባልየው እኔ የኑኃሚን ልጆች እና ራሷች ኑኃሚን የምትባለዋ ምራቷ ዝም ብላ ዝርክርክ ሴት አይደለችም። ታውቃለህ? በጣም ዝርክርክ ሴት አይደለችም። እኔ
ሩትን የምታክል አንዲት ሞዓባዊት ሴት በምራትነት ወደ ዘሯ የልጇን ሚስት አድርጋ አስገብታ አቤሜሌክም ይሁን ማነች ኑኃሚንም ትሁን ልጇ ኬሌዮና መሐሎንም ይሁኑ ለሩት ከዳር እስከ ዳር ስለ እስራኤል አምላክ ስለ እግዚአብሔር ነግረዋታል። አየህ እንጂ ዝም ብላ አይደለም። አይ ወንዱን ወዳው ነው ወንዱን በፍቅር ወዳው ነው ብለህ ኦኬ ወዳው አገባቸው። ከዛስ ሞተ። ከሞተ በኋላ ምን ታደርጋለች? ባዶ አሮጊት የምትከተለው ወልዳ ልጅ ልተካላት የማትችል አሮጊት ራሷም እንደሰማችሁ። አይ ህዝብሽ ህዝቤ አምላክሽ አምላኬ ይሆናል አልለይሽም። አቤት መከተል፣ አቤት መከተል። ምራትን ለመከተል ይህን አልመጨከን። አንቺ ኢየሱስን ለመከተል አክስቴ ረግመኛለች። አንቺ ሴትዮ እህቴ ወንድሜ አጎቴ አያቴ ይረግመኛል። ይርገምህ። ስለ ኢየሱስ አያትህን ትታውጣ። መራራው እውነት ይሄ ነው። ዶሮ ማታ እያልን አንጨፍርልህም። ይህን የጽድቅ እውነት እንነግርሃለን። ይለይልሃል። እትብት መቆረጥ አለበት። አባታችን አብርሃም ያንን መገለጥ ያንን ሪቬሌሽን ሲሰማ ወጣ እኮ ይላል። ከወጣ በኋላ ደግሞ ተመልሶ እንኳን አልሄድም። ታውቃላችሁ ለመስቀል እናንተ ጉራጌ ሀገር እንደምትገቡት አንዳንዶቻችሁ ለገና ለፋሲካ እንደምትገባው አብርሃም ለመስቀል ለገና ብሎ የሚገባበት አልነበረውም። ተመልማ ነው የወጡበትን ሀገር አስበውት ቢሆን ኖሮ ይላል የዕብራውያን መልእክት ጸሐፊ ጊዜ በሆነላቸው ነበር አምላካቸው እግዚአብሔር ተብሎ ሊጠራ በእነሱ አያፍርም። ከተማን አዘጋጅቶላቸዋልና ተብሎ ተጻፈ ማለት ነው። አየህ እኔ እናንተ ከሀገራችን ስንወጣ ወደ ኢትዮጵያ ለመመለስ ተስፋ እናደርገዋለን። አዲስ አበባ መጥተው ከሆነ ገጠሪቱ ኢትዮጵያ እንደተወልደ ለገጠር የምትገባበት አለ። አብርሃም ግን እንደዛ አልገባም። ሲከተሉ አየህ ለይተው ነው ቆርጦላቸው ነው የተከተሉት። እኔ አንዳንድ አላችሁ ጌታን ወደዋለሁ። እሺ ተወጀዋለሽ? አዎ እንዲህ መሰለ እንደ ኤርሚያስ። እሺ በመውደድሽ አላላግጥም፣ በአንቺ ላይ አላላግጥም። እና ምን ሆነሽ ነው ታዲያ እንደ ሙቀጫ የምትንከባለው ቤተሰቦችሽ ቤት ዝም በይ እየተባልሽ እንጀራ ላይ አመስገነሽ የማትበይበት፣ ስሙን የማትጠሪበት፣ መዝሙር የማትዘመሪበት፣ መጽሐፍ ቅዱስ የማታነቢበት፣ ያመነ ወንድ የማታገቢበት፣ ከእናትሽ ጋር እስካሁን አንቺ ጨሌ እየካደምሽ ነው። ቂንጬ ትበያለሽ እዛ ቁጭ ብለሽ ማለት ነው። ወጪ ኢየሱስ እኔ ሊከተለኝ የሚወድ እናትና አባቱን እንዳይክድ ነው እንዲህ ያለው። ይካድ እኮ ነው ያለው። በቃ ትተህ ትወጣለህ። በቃ እነኚህ አይታዩም። አብርሃምና ሩት አይታዩም። አብርሃም አይታይም፣ ቤተሰቡን ትቶ ይወጣ። ሩት አትታይም፣ ዘመዶቿን ቤተሰቦቿን ትታ ይወጣች። አንዳንዶቻችሁ ባሎቻችሁ ጣዖት፣ ሚስቶቻችሁ ጣዖት የሆኑባችሁ በጣም ብዙዎች አላችሁ። እዚሁ አሁን የምናየው ማለት ነው። እኔ ኤርሚ ጌታን ወደዋለሁ፣ ሚስቴን ግን በጣም ነው የምፈራት ይላል። ለምን የፈራሃት ሚስትህን? አይ ይሄንን ጌታ የምትከተለው ከሆነ የኔ እናንተ ነገር እዛ ጋ ያበቃል አለችህ። አዎ ትለምናታለህ። አይ በቃ ብያለሁ በቃ ብላ ካለች በቃ በላታ። ታዲያ አንተ ይኸው ሚስቴ እየሰማች ነው ማወራ ኢየሱስ ላይ እንደዛ ብለህ ብትል ማማ በቃ ና ብዬ ምላት ኢየሱስ ላይ ይኸው ሚስቴ እየሰማች ነው ማወራቸው። እሺ አይ በቃ ከዚህ ሲጀምር ክርስቲያን ናት ሚስቴ ማለት ነው። እሺ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን የምታመልክ የተጠመቀች ቀጠና 2 የነበሩ ናቸው። ኦኬ ግን ተነስታው እንደው እያዝልኝ ብላ ብትል ኖ ማማ አይሆንም ነው ብዬም በፍጹም ከዚህ በኋላ ብላ ብትል እናንተ ጉዳይ እዚህ ጋር ያበቃል ብላ ብትል ዳር ያዢ ነው ምላት። አለቀ እንዴ እዚህ ስንቱን ዳር ያዝ ብዬ ስል ሰብኬ ኖሬ እኔ ቤት ለኢየሱስ ጉዳይ ድርድር ቢመጣ አበደን ይላል የሐረር ሰው። ሴት የለም ወንድ የለም ሚስት የለም ልጅ የለም።
እናት የለም አክስት የለም አልኩ። አላቅህም። ኢየሱስ ጌታዬ ምስክር እኮ ነው አልኩ። አላቅህም። በቃ ለይጦልኝ ካበድኩ ቆይቻለሁ። ቆንጅዬ የኢየሱስ እብድ ጨርቄን ያልጣልኩ ውስጤን ግን በፍቅር እሳት አንዴ ነው የነካኝ። አንዴ ነክቶ ዘላለሜን በቃ ከእሱ ጋር ተጣብቄ እንድቀር አድርጎኛል። ያየሁትን አይቻለሁ፣ የሰማሁትን ሰምቻለሁ። አይ እንዴ ሚስቴ ታስፈራራኛለች። ያው እንግዲህ ለትዳሬ ብዬ በፍጹም ትዳሬን ሴቭ ለማድረግ ብዬ ኢየሱስን አልጥለውም። ኢየሱስን ይዘዋለሁ፣ ትዳሬን እጥለዋለሁ። ገልጽ ነው ወይ? ኢየሱስን ይዛለሁ፣ እናቴን እጥላለሁ። ኢየሱስን ይዛለሁ፣ አባቴን እጥላለሁ። ኢየሱስን ይዛለሁ፣ ወንድሞቼ እናቶቼን እጥላለሁ። ኢየሱስን ይዛለሁ፣ ዓለምን እጥላለሁ። ገብቶ ከሆነ ማለት ነው ክርስትና። ካልገባህ ግን በቃ ለገና እንኳን ስትጠሩ በጋርዳችሁ ዱለት ለመብላት ስትሰበሰቡ ከቤተሰብ ጋር አያት ቤት ተሰብስባችሁ ታላቅ ነጋሽዬ ቤት ተሰብስበህ አያት ከዘራ ይዘው ቁጭ ብለዋል። ዛሬ ሳታመሰግኝ አሳማ ይመስል ዝም ብለሽ ትበያለሽ። ሳታመሰግን አሳማ ይመስል ዝም ብለህ ትበላለህ። እዛ ቁጭ ብለህ ማለት ነው። ለምን ስሙን አጠራም? የንጉሱን የቅዱሱን የእግዚአብሔር ልጅ ጌታዬ ኢየሱስ ለምን ስሙን አጠሩም? ወገብ ዛላይን ይቆርጡታል። ኤርሚያስ ብለው ራቅ ብለህ ቁጭ በላ። ዱላውን እንኳን ከፈራና ራቅ ብለህ ቁጭ ብለህ የተወደድክ ቅዱስ አባት እግዚአብሔር አብ ሆይ የፍጥረታት ሁሉ ጌታ አትልም እንደ እየሰሙ አንገትን አቀርቅረህ ዝም ብለህ እንደዚህ አይደለም ነው። የተወደድክ ቅዱስ አባት እግዚአብሔር አብ ሆይ የፍጥረታት ሁሉ ጌታ በውድ ልጅ በኢየሱስ ክርስቶስ የዘላለምን ሕይወት እንዳገኝ በድንቅ አጠራሪ የጠራኸኝ እና ወደ እኔ ብለህ ነፍሴን ያሳረፍካት እጅግ አድርጌ አመሰግንሃለሁ። ያላንተ ፍቃድ የበላ ተድራን የሚቀመሰ የለም ተብሎ እንደተጻፈ፣ አዎ በእርግጥ በአንተ ፍቃድ ነው እስከዛሬም የበላሁት። ይህንንም ማዕድ ሰዎች እንዲያዘጋጁ ለእነሱ የሚያዘጋጁትን ምግብ እንዲሰጡኝ ርኅራኄ ስላደረክላቸው እጅግ አድርጌ አመሰግንሃለሁ። ማዕዱ በስምህ የተባረከ ይሁን በቅዱሱ ብላቴናህ በኢየሱስ ክርስቶስ ስም አትልም እንዴ? አትይም ወይ? አንገትሽን አቀርቅረሽ ለቅሶ ቤት ሄድሽ ሐዘን ድረሽ ተብለሽ የተባልሽ ይመስል እንዲህ አንዳንዶቻችሁ ትገቡና እኔ ራሱ እንትን ይሄ ወይኔ አንተ እኔ ጮክ ብዬ ነው ሳመሰግን ጮክ ብዬ ቴንኪው አባቶይ የፍጥረታት ሁሉ መጋቢ ነህና አዎ እጅን ትከፍታለህ፣ ለሕያዋን ፍጥረታት ሁሉ መብልን ትሰጣለህ። የሰማይ የምድር ጌታ የሕያዋን ፍጥረታት ሁሉ መጋቢ እኮ ነው። የኔ አያት መድኃኔዓለም ዕውር አሞራ ይቀልባል ትላለች። እና ታዲያ ዕውር አሞራ የሚቀልበውን ጌታ ነው ስሙን ጠርቼ እንኳን እኔን አይደለም ዕውር አሞራ ይቀልባል ብላ ያለችኝ እኮ ጌታ እኮ ነው። ታዲያ አመሰግንሃለሁ ብዬ የምለው እና አሁን አንዳንዶቹ ከአብርሃም እኩል ሊቀመጡ በመንግስተ ሰማያት ቄሶቹ ድግስ ከበሉ በኋላ የሙት ዓመት መታሰቢያ ከበሉ በኋላ በአብርሃምና በይስሐቅ በያዕቆብ አጠገብ ያስቀምጥልን ይላል። ማንን? በባለፈው በለጬ ገለምሶ ሶዶ ቁርሶ እያለ ቅጠል እንደኔ ሀገር ፍየል ሲጠቀጥቅ የነበረውን ኮንጎረምሳ ነው። አንድ ቀን ንስሐ ሳይገባ ስለ ኢየሱስ እዛው ጫቱን እየቃመ ወንጌል ተነግሮት የሆነ ወንድምን ደብድቦ አባሯል። ይሄ ሰውዬ ሲሞት እነ መምህር የተሰማ ያገኙታል። ዱም እያገባለ ጄሪካውን የሚሆን ከበሮውን መጥተው ሞተ ተብሎ ይባላል። እና ዮሴፍ ቤተክርስቲያን ጓሮ ላይ ሩጫውን ጨርሷል ብሎ የሚል የትኛው ነው ሩጫ? የጫቱን ነው? አልጨረስከውም፣ ጫቱንም አልጨረስከውም። አወዳይ ብዙ ነገር ያመርተው። ከዛስ ተስካሩ ሲደገስለት አያቶችና ማነው እናቶቻችን አባቶቻችን ነጠላቸውን አዘቅዝቀው ይሄዳሉ። እኔ አሁኑን የሙት ዓመት ድግስ ሳየው ወይኔ ኤርሚሻ አይታችሁታል? አሁኑ የሙት ዓመት መታሰቢያ የሚደገሰውን አይታል? የሚቀርበውን ቢፌ አይታል?
በዘመኖቹ ወጣቶቹ ንግግር ቡሌ የሚሉት ማለት ነው። መድኃኔዓለም ክርስቶስ ሰርግ ላይ እንኳን ራሱ እኮ አይቀርብም። አይተሽዋል አይደል? እኔና አንቺ ብቻ ነው ያየሽው፣ ሌላው ብዙ አላየውም ማለት ነው። አይታችሁታል? ሰውየው እንኳን ሞተ እኮ ነው የሚመስለው። ብላክ ፎረስት ራሱ ከኬኩ ፍሩቱን ተዉት። ብላክ ፎረስት፣ ቴራሚሶ፣ ላዛኛ፣ መጋኛ፣ ስንት ነገር በልተው ቴካዌ ይሄድላቸዋል። ወይኔ እርምሻኔ ድቁናውን ጥዬ ወደ ጌታ ስመጣ እንደ ጥስቅ አድርጎ በልቶ መፋቂያውን ጥርሱ ላይ አድርጎ ነፍስ ይማር ነፍስ ይማር ነፍስ ይማር በአብርሃምና በይስሐቅ በያዕቆብ አጠገብ በእግዚአብሔር መንግስት ያኑርልን ብለው ሲሉ እኔ ሳቄ ይመጣል። ስሜቴ ግልብጥብጥ ነው የሚለው ያናድዱኛልም፣ ሳቄም ይመጣል። ሁለቱም ነው ነገር የሚሆንብኝ። ለምን አትለኝም? የአብርሃምና የያዕቆብ አጠገብ መቀመጥ የማንም ዱርዬ መሰብሰቢያ ቦታ አይደለም። ያ ቦታ እንደዚህ አድምቼ ነው የምነግርህ ስልህ በመድኃኒዓለም እንዴ ያ ቦታ ያ መንግስት ጀግኖች የሚገቡበት ነው። እናትና አባቶቻቸውን ዘመዶቻቸውን ትተው የተሰደዱ እና አብርሃም ጌታ ይሻለናል ብሎ ከኡር ከለዳውያን ምድር ሲወጣ አጎቱ ማን ወንድሙን ናኮርን ቻው ብሎት ነው የወጣው። አብርሃም ሃራንን የሎጥን አባት ባይ ባይ ብሎ ማለት ነው። አባቱ ታራንን አስከትሎ ካራን ላይ ቀብሮታል። ሌሎቹ እዛ ቀይ አብሮ አደጌ እትብቴ የተቀበረበት ምናምን ነገር ዘመዶቹ የአክስቶቹ ልጆች ምናምን ነገር ኡር ከለዳውያን ትቶ እንደኔ ጀግኖች ናቸው የመንግስተ ሰማያት የገቡት። እና እግረ መንገዴን የማንም ዱርዬ መሰብሰቢያ አይደለም የአብርሃም አጠገብ። እሺ አዎ አብርሃም ጋር የሚሄዱ የእምነት ጀግኖች ናቸው። ስለ ጌታ ሲሉ ቤታቸውን የተዉ፣ ሚስታቸውን፣ እናት አባታቸውን የተዉ፣ ይሄንን ዓለም የናቁ፣ ይሄንን ዓለም የተዉ ነው። አናደርኳችሁ እንደ ነገር ናገሬ ክብር ለመንፈስ ቅዱስ ይሁን። እንኳንም ተናደዳችሁ። እውነቱ ይሄ ስለሆነ ማለት ነው። እውነቱ ይሄ ስለሆነ እንደነኛ አይነት የእምነት አባቶች ስታይ በቃ ሁሉን ትተው ነው የተከተሉት። እነ ጴጥሮስ እኛ ሁሉን ትተን ተከተል ሲጠራቸው ሁሉን ትተው ነው የተከተሉት። ሁሉን ትተው ሌዊን ጠርቶት ሁሉን ትተው ነው የተከተለው። ያዕቆብና ዮሐንስ አባታቸውን ዘብዴዎስን ትተው ነው የተከተሉት። ጴጥሮስ የተወለዱበትን ከተማ ቤተሳይዳን ትቶ ከወንድሙ ከእንድርያስ ጋር ንጉሱን በግርማው ስታይ የማትተው ነገር የለም፣ የማትጥለው ነገር የለም፣ የማትለቀው ነገር የለም። ምን ጥያቄ ጠይቀው? ጥያቄን መልስክልኝ ቢሆን ደግሞ ልቤ ያርፍ ነበር። አይዶ ነው ምን ጥያቄ ካለ አይዶ ነው እና ጠይቅ። ኦኬ ስለ ጌታ ብላችሁ ቤተሰቦቻችሁ የሚያስፈራሯችሁ ከሆነ እኔ ልንገራችሁ፣ ሚስት ወይ ከኔ ወይ ከኢየሱስ ምረጥ አለችህ እና በምርጫ ተቸገርክ። በምርጫ ተቸገራችሁ ወገኖቼ። ሚስት ወይ ከኔ ወይ ከኢየሱስ ምረጥ ብሎ መግበሰስ የለም ብላለችህ። ኦኬ ምርጫ አቀረበች፣ እሷን ተዋት። እሺ ሚስትህን ማለት ነው። ጌታና እሷን አወዳድራ ነው አይደል? ወይ ከኔ ወይ ከኢየሱስ ምረጥ አለች አይደል? ባልሽ እንደዛ አለሽ አይደል እህቴ? ወይ ከኔ ወይ ከኢየሱስ ምረጪ አለሽ አይደል? እሱን ተዩ። ማንን? ባልሽን። ሚስትህን ተዋት፣ ስለ ኢየሱስ ከሆነ ማለት ነው። ስለሌላ እንዳትተዋት። በጌታ ጉዳይ ግን ከሆነ ሚስትህን ንኪው በላት። ጎ ፌስታልሽንም ቦርሳሽንም
ሰብስበሽ ምርት ያልቻለሽ ባልሽንስ ጎ በይው ሂድ። እያስፈራራ አብሮ አይኖርም። ኦኬ ፒሪየድ። አያት ቅድመ አያት አባት አልከኝ በሙሉ ወደ ጉድጓድ ይገባሉ። የዘላለሙ አባቴን አጣልተኸኝ እኔ የስጋ አባቴ አባት ብዬ ልክ ነው። አባቴ ነው። አባትነቱን ማን ካደ? ኢየሱስ ጌታ ነው አልኩ እንጂ ማን አባትነቱን ካደ? ያስፈራራሉ እኮ ማስፈራሪያ ማለት ነው። እንግዲህ ያው እኔ በእኛ ዘር ውስጥ እንደምታውቀው የተከበረ ዘር ነው ይለኛል። ኢየሱስን ጥለ ምን የተከበረ ዘር አለ? ሲጀምር ኢየሱስ ጌታው ያልሆነለት ምን የተከበረ ግለሰብ ምን የተከበረ ዘር አለ? አንተ የተከበረ ትለኛለህ እንዴ? በኃጢአት የተዋረድህ በበደላያችንና በኃጢአታችን ሙታን ምን ሙታን የሙታን መከበር ቶ ብራዘር እግዚአብሔር ያልነገሰበት ዘርና ትውልድ የከበረ አይደለም። ያው እንግዲህ እኔ የተከበርኩ ነኝ። አያትህ ለእኔ አያቴ ለአባቴ አባቴ ደግሞ ለእኔ እኔ ደግሞ ለአንተ አስተላልፍ ያለው ምን እንደ አሜባ የተላለፈ ያለ እውቀት እንደ አሜባ የተላለፈ ሃይማኖት እውቀት ዜሮ ነው። አያቴን ከሙታን ቀስቅሰኸው ብትሞት የት ነው የምትገባው ብለህ ብትለው መንግስተ ሰማያት አይልህም፣ አያውቀውም። አባቴን ቀስቅሰህ ብትጠይቀው ልክ እሱም አያውቅም ነው ብሎ የሚለው። ቅድመ አያቴ ጋር ወዳል ብትሄድ አላውቀውም ነው ብሎ የሚለው። እኔ ጋር ግን ስትመጣ አውቃለሁ። እንዴት አወቅ? ኤርምያስ አባትህና አያትህ ቅድመ አያቴ ያላወቀውን አንተ ልጅ በጣም ሰማይ ረገጥክ ብለህ ብትለኝ ኖ ሰማይ ረግጬ አይደለም። እኔ እንዴት አወቅኩ? እነሱ እንዴት አላወቁም? ይሄ ለእኔ የተሰበከ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለነሱ አልተሰበከም። ለምን አልሰበኩም? በእነሱ ዘመን ቄሶች ስላልነበሩ ነው? ነበሩ። ቄሶች ስላልነበሩ ነው? ነበሩ። ታዲያ እነሱ ቄሶቹ ሆዳቸውን እየሞሉ ጠላ እየጠጡ ዳቦና ቆሎ እየበሉ አባባ ቄሱ ጡጣ ለፈሱ እያሉ እየቀለዱባቸው ወንጌል አልነገሯቸውም። ኤርምያስ ላይ እንዴት ነው ምትል? እኔ በዘመኔ ወንጌል ተነገረኝ። ቴንኪዩ። ወንጌሉ ስለማን ነበር? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ የምስራች። ኤርምያስ ምን ሆነ? ኢየሱስ ክርስቶስ ለበደልና ለኃጢአት ሞቶልሃል ቀራንዮ ኮረብታ ላይ። ኦኬ አንዴ ጠብቆኝ ቆይ።